ስለዚህ ኢየሱስ ዳግም እንዲህ አላቸው፣ እውነት እላችኋለሁ የበጎች በር እኔ ነኝ። ከእኔ በፊት የመጡት ሁሉ ሌቦችና ቀማኞች ነበሩ፣ በጎቹ ግን አልሰሟቸውም። በሩ እኔ ነኝ። በእኔ በኩል የሚገባ ሁሉ ይድናል፣ ይገባል ይወጣልም፣ መሰማሪያም ያገኛል። ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ። ዮሐንስ ወንጌል ምዕራፍ 10 ከቁጥር 7 እስከ 10። እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በዕረፍት ውኃ ዘንድም ይመራኛል። ነፍሴንም መለሳት፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ ቢሄድ እንኳን አንተ ከእኔ ጋር ስለሆንክ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባህ፣ ጽዋዬም ሞልቶ ይፈሳል። በሕይወቴ ዘመን ሁሉ በጎነትና ምሕረት በእርግጥ ይከተሉኛል፣ እኔም በእግዚአብሔር ፊት ለዘላለም እኖራለሁ። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 እስከ 6። ሰላም ተወዳጆች፣ የእግዚአብሔርን እረኝነት ያየንበት የእግዚአብሔር እረኝነት ደግሞ ሕይወትን እያትረፈረፈልን በእንደዚህ አይነት መንፈስ ዓለም ላይ ባለ በእግዚአብሔር ፍቅር ውስጥ በሚኖር ሕይወት ልንጥለቀለቅ ሊትረፈረፍልን ወደዚህ መተናል። ብዙ ሰዎች የተሰወረባቸው፣ እግዚአብሔር ግን ልጁን ኢየሱስ ክርስቶስን በመስጠት ለእኛ የሰጠንን ሕይወት ለማየት መተናል። እግዚአብሔር የተባረከ ይሁን። እንጸልያለን። እንዲህ እያመናችሁ ጸልዩ። ሕይወታችሁ ሰርጓጎጥ የሆነባችሁ፣ የሞት ጥላ አካባቢ ያላችሁ፣ ሞት መጥቶ ጥላውን የሚያሳያችሁ፣ እንደዚህ አይነት ሲቹዌሽን ውስጥ እያለፋችሁ ያላችሁ ሰዎች ካላችሁ እግዚአብሔር እረኛዬ ነው ብላችሁ በእግዚአብሔር እረኝነት ጥላ ስር ቆይታችሁ እንጸልያለን። እመኑ፣ ይሄ የእግዚአብሔር እረኝነትን የማይበት ጸሎት ነው ብላችሁ ለራሳችሁ ተናገሩ፣ ለውስጣችሁ እመኑት። መጽሐፍ ቅዱስ በመዝሙር 91 ላይ እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ይኖራል ይላል። የእንግሊዝኛው ያንን ጥላ ውስጥ የሚለው ምስጢራዊ ቦታ ይለዋል። ምስጢራዊ ቦታ የእግዚአብሔር ሕልውና ያለበት ቦታ ነው። ምስጢራዊ ቦታ እግዚአብሔር የሚገኝበት ቦታ ነው። የእግዚአብሔር ሕልውና ያለበት ቦታ እግዚአብሔር የሚገኝበት ቦታ ነው። ስለዚህ እዛ ካላችሁ እናንተ በልዑል መጠጊያ ውስጥ የምትኖሩ ለልዑል እናንተን የሚሸሽጋችሁ ሰዎች እግዚአብሔርን የሚያክል አምላክ በእናንተ ዙሪያ ላይ ከቧችሁ፣ እሱ በከበባችሁ ቦታ ላይ የእሳት ፈረሶችና ሰረገሎች ኤልሳን እንደከበቡት ጊያዝ አይኑ ተገልጦ ሲያይ እንደደነገጠ የከበባችሁ ራሱ ያ አጋንንት ያጨለማ በሌላ በእግዚአብሔር ሰራዊት ተከቦ ነው ያለው። ይህንን እመኑ። የከበባችሁ ጨለማ፣ እናንተን ከቦ ያለ ሐዘን፣ እናንተ ዙሪያ ላይ እያደባ ያለ ሁኔታ፣ ፍርሃት፣ ሁሉም ነገር እግዚአብሔር ጋር ስትጠጉ የእግዚአብሔር ሕልውና ይውጣቸዋል። አሁን ይህንን እናምናለን። ምሕረት ይለቀቅልናል። እያመሰገንን እንጸልያለን። ምስጋና የጸሎት ጅማሬ ብቻ ሳይሆን የሰማይ መክፈቻ ቁልፍ ነው። እግዚአብሔርን ማነጋገሪያ ነው። እግዚአብሔር ማጉረምረምንና ከራስ ወዳድነት የመነጨን ያንን ጥያቄን ማዕበል መስማት ብቻ አይፈልግም። እግዚአብሔር ምስጋናን ነው መስማት የሚፈልገው። በምስጋና መስዋዕት ውስጥ እግዚአብሔር መልሶችን አዘጋጅቷል። ስታመሰግኑ በር ይከፈታል። ስታመሰግኑ እንደ ጳውሎስና ሲላስ በሮች ይነቃቀላሉ፣ ይከፋፈታሉ። እናንተ ባላያችኋቸው ቦታዎች ውስጥ የእናንተ ነገር እየተሰራ ነው። የእናንተ ስራ እየተሰራ ነው። የእናንተ ጤንነት እየተሰራ ነው። ስታመሰግኑ እግዚአብሔር በጠላቶቻችሁ ላይ የበረዶን ድንጋይ ያዘንባል። እመኑ፣ አመስግኑ፣ በሮች ይከፈታሉ። አመስግኑ፣ መልካም ይሆናል። አመስግኑ፣ ደግ ደጉን ታያላችሁ። የእግዚአብሔር ምሕረትና ቸርነት በእርግጥ ይከታተሏቸዋል። አባት ሆይ ስለ እረኝነትህ እናመሰግንሃለን። እኔን ትንሹን ለመጠበቅ እኔን ትንሹን እንደ በግ የሆንኩትን ለመጠበቅ እረኝነትህን ፍጹም ስላደረግከው አመሰግንሃለሁ። ፍቅርህ ጠብቆኛል፣ ምሕረት ጠብቆኛል፣ ቸርነት ጠብቆኛልና በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ሌባው ሊያጠፋ ሊሰርቅ ሊገድል እንጂ ከዚህ ሌላ በፍጹም ለሌላ ጉዳይ አይመጣም ማለት አንተ ስላልክ እናምናለን። ሌባው በእርግጥ ለሌላ ነገር መጥቶ አያውቅም። ለመግደል፣ ለማጥፋት፣ ለመቁረጥ፣ ዲስትሮይ ለማድረግ ነው የሚመጣው። አንተ ግን ሕይወት እንዲሆንልን
ሕይወትን እንድናገኝ፣ ሕይወትን እንድንኖራት፣ ሕይወት እንዲበዛልን ከዛስ ለሌላው እንዲሆን ደግሞ እንዲትረፈረፍልን መጥተሃልና በጌታ በኢየሱስ ስም ዛሬ በስራችን ላይ፣ በእኛ ላይ፣ በልጆቻችን ላይ፣ በትዳራችን ላይ፣ በአገልግሎታችን ላይ፣ በመውጣታችን ላይ፣ በመግባታችን ላይ፣ በምንሰራው፣ በምናደርገው፣ በምናስበውና በምናቅደው ሁሉ ላይ መትረፍረፍ እንዲሆን በጌታ በኢየሱስ ስም ጸልያለሁ። አትረፍርፈን። አንተ የመጣሁት ለዚህ ነው አልክ። ኢየሱስን ምድር ስትጠይቀው ለምን መጣ ስትለው እንደዚህ ያለ ኢየሱስ መልሱ ይሄ ነው፣ ሕይወት እንዲሆንላችሁ እንድትረፈረፍላችሁ መጥቻለሁ። እንደ ሌባው ላጠፋችሁ አይደለም፣ እንደ ሌባው ሊገላችሁ አይደለም፣ እንደ ሌባው ለነገሮቻችሁ ፍጻሜ ላበጅ አይደለም የመጣሁት። ሕይወታችሁ እንዲቀጥል፣ ሕይወታችሁ እንዲሄድ፣ ነገሮቻችሁ እንዲሰሩ፣ ታሪካችሁ እንዲቀጥል፣ መንገድ ላይ እንዳትቀሩ፣ እንደ ክፉ ፍቃድ እንዳትሆኑ፣ ጣልቃ ሊገባ ሕይወት እንዲሆንላችሁ እንድትረፈረፍላችሁ መጥቻለሁ። ከእረኝነቴ እንድትጠግቡ፣ እረኝነቴ እንዲያገለግላችሁ፣ በእረኝነቴ ውስጥ ውላችሁ እንድታድሩ፣ እንድታርፉ፣ በለመለመ መስክ ውስጥ ላሳድራችሁ፣ በረፍት ውሃ ዘንድ እንዳትጠሙ ደግሞ ሊመራችሁ፣ በዚህ ጉዳይ ላይ ሊነግስባችሁ መጥቻለሁ አለ ኢየሱስ። ሃሌሉያ። አባት ሆይ ስለዚህ ሕይወት አመሰግንሃለሁ። ሕይወት አለኝ እኖረዋለሁ፣ ሕይወት አለኝ እኖረዋለሁ፣ ሕይወት አለኝ እኖረዋለሁ፣ ሕይወት አለኝ እቀጥልበታለሁ፣ ሕይወት አለኝ መልካም ይሆንልኛል። ሕይወትም ደግሞ ከክርስቶስ ኢየሱስ ያገኘሁት ነው። ሃሌሉያ። እረኝነትህ ብዙ ነው፣ መልካምነትህ ብዙ ነው። ታሪክ ይቀጥላል፣ ሕይወታችን ይቀጥላል። በጎነትህን አይተናል፣ እናመሰግንሃለን። መልካም አይተናል፣ እናመሰግናለን። እንደ ሰው ፍቃድ አልሆነብንም፣ እንደ ወሬያቸው አልሆነብንም፣ እንደ ሐሜታቸው አልሆነብንም፣ ጠላት እንዳስወራብን አልሆነብንም። አንተ እንዳልከን መልካም ይሆንልሃል እንዳልከኝ፣ ታምነ ተሰማራ እንዳልከኝ ታምኜ ሰማራለሁ። ለእረኝነትህ እገዛለሁ፣ እረኝነትህ ይመራኛል። አመሰግንሃለሁ። ራስህን እረኛ ልትሆነኝ ስለፈቀድክ፣ ራስህን ሕይወት ልትሆነኝ ስለፈቀድክ፣ ራስህን መንገድን ልትመራኝ ስለፈቀድክ፣ ራስህን ከኔ ጋር ልታቆይ ስለፈቀድክ አምላክ እግዚአብሔር ሆይ አመሰግንሃለሁ። ሕይወት ምታበዛ፣ ምታትረፈርፍ፣ የሰው ልጆችን ሕይወት ምታስተካክል፣ የተዛባን ነገር ምታስተካክል እግዚአብሔር አምላክ በጌታ በኢየሱስ ስም ከፍ አደርግሃለሁ። ዛሬም ተስፋዬ አንተ ነህ። ዛሬም ተስፋዬ እረኝነትህ ነው። አድፍጦ ምትጠባበቅ ድብና አንበሳ ባለበት እንድንገነጣጠል ያንን ሕይወት ያበዛልን፣ እንድናጠፋው ከመንገዳችን አስቀድመህ እባቡንና ግንጡን የምታስረግጠን ልዑል እግዚአብሔር ሆይ አመሰግንሃለሁ። ወዳጆች ጸልዩ። ጸሎት በተለይ በዚህ ዘመን የሞኞች ሥራ ሆኖ ተቆጥሯል። ድሮም ጸሎት የአዋቂዎች ሆኖ አያውቅም። አቃለው እኔ ብቁ ነኝ የሚል ሰው ምን ሊያደርግለት ይጸልያል? የማያውቅ ግን እግዚአብሔር ብቻ ስለሱ እንደሚያውቅለት የሚያምን ሰው ይጸልያል። ጸልዩ። ከአእምሯችሁ በላይ ጸልዩ። ጸልዩ። ከሰዎች ወሬ በላይ ጸልዩ። ጸልዩ። ከእንቅልፍ በላይ ጸልዩ። ጸልዩ። ቤት ውስጥ ከሚረብሿችሁ፣ አእምሯችሁ ውስጥ ከሚረብሿችሁ ነገሮች በላይ ጸልዩ። እግዚአብሔር ያንን ነገር መልካም ያደርጋል። ሃሌሉያ። ጸልዩ። እግዚአብሔርን አመስግኑ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አንዳች ነገር አይጎልብኝም፣ አንዳች ነገር አይጎልብኝም። ሃሌሉያ። እግዚአብሔር እረኛችን ነው፣ አንዳች አያሳጣንም። ሆን ብሎ የሚያሳጣን ነገር የለም። ሆን ብሎ የሚከለክለን እኛን ለማጎሳቆል፣ እኛ እንዳንጠቀም ለማድረግ ከእረኝነቱ ሊያጎድለን የሚያደርግብን ነገር የለም። እግዚአብሔር ሊመራን፣ እግዚአብሔር ሊሸሽገን፣ እግዚአብሔር ሊያሳርፈን፣ እግዚአብሔር ሊያስቀጥለን ይህንን አደረገ። በእረኝነቱ ውስጥ እንጠግባለን፣ በእረኝነቱ ውስጥ እንትረፈረፋለን። አባት እግዚአብሔር ሆይ አመሰግንሃለሁ። እረኛዬ ነህ፣ አመሰግንሃለሁ። መልካም ነህ፣ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አንዳች አናጣም። ካንተ ጋር ሊያሳጡን የወጡ እጆች ይሰበራሉ። አንዳች ነገር ሊያሳጡን የፈለጉ፣ አንዳች ነገር ሊያጎሉብን የፈለጉ ትንቢተ ኢሳይያስ ምዕራፍ 54 እንደዚህ ይላል፣ ክፉ ነገር እኔ አላደርግብሽም። ማንም ሰው ክፉ ነገር ቢያደርግብሽ ከእኔ አይደለም። ክፉ ነገር አድርገውብሽ እንኳን ቢሆኑ ሁሉም ላንቺ እጃቸውን ይሰጣሉ ይላል። በጌታ በኢየሱስ ስም በዚህ ሰዓት፣ በዚህ ቀን፣ በሚቀጥሉት ወራትና በሚቀጥሉት ሳምንታት ውስጥ ክፉ ነገር ለማድረግ በእኛ ሕይወት የሚንቀሳቀሱ ሰዎች፣ በእኛ ሕይወት የሚንቀሳቀሱ ሐሳቦች፣ በእኛ ሕይወት የሚንቀሳቀሱ አካላት ሁሉ እጃቸውን፣ ኃይላቸውን፣ አቅማቸውን በሙሉ ለእኛ እንዲሰጡ ጸልያለሁ። መልካም እንዲሆን ጸልያለሁ። ከመንገዳችን ላይ መልካም ያልሆነን ጉቶ ነቅለዋለሁ። መልካም ያልሆነን ክፉ ሟርት ነቅለዋለሁ። መልካም ያልሆነን የጨለማን ሐሳብ በጌታ በኢየሱስ ክርስቶስ ስም የተጣለብንን ክፉ ንግርት ሁሉ በክርስቶስ ኢየሱስ በደሙ ኃይል አጠፋዋለሁ። በደሙ ኃይል ጸልያለሁ። የጨለማና የድግምት ኃይል ዛሬ ይሟሟል በክርስቶስ ኢየሱስ ስም።
ጨው ውሃ ውስጥ ሲገባ ኔቸሩን እንደሚቀይር በጌታ በኢየሱስም ድንጋይነቱ እንደሚጠፋ ጨውነቱ እንደሚጠፋ ከዚህ ሰዓት ጀምሮ ወደኛ ህይወት የተጨመሩ ማናቸውም አይነት የድግምት ቃላት የእርግማን ድርጊቶች ሁሉ በክርስቶስ ኢየሱስም እንዲሟሟ ጸልያለሁ። የትኛውም የሲኦል ማኒፌስቴሽኖች የትኛውም የሲኦል መገለጦች የአጋንንት ዓለም ንግርትና ኃይላት እንቅስቃሴዎች ሁሉ ከዚህ ሰዓት ጀምሮ ከመንገድ ላይ ይጠረጉ። ቆሻሻ ከሰፈር እንደሚጸዳ ቆሻሻ ከቤት ውስጥ እንደሚወጣ ቆሻሻ ከላያችን ላይ እንደሚራገፍ ልክ እንደዛ ከዛ በኋላ ማንም ሰው ነፃነቱን እንደሚያገኝ ጸልያለሁ በጌታ በኢየሱስ በደሙ ባገኘነው ቤዛነት በክርስቶስ ኢየሱስ ባገኘነው ስልጣንና ልጅነት ከዚህ ሰዓት ጀምሮ በእኔና ባንቺ ህይወት ላይ የተሰማራ የትኛውም የጨለማ ዓለም እንቅስቃሴ ሁሉ ሽባ እንዲሆን ይጸልያለሁ። ሽባ እንዲሆን ይጸልያለሁ። በክርስቶስ ኢየሱስም አይከናወንላቸው። በአንቺ ላይ የሚሰራ መሳሪያ አይከናወንም እንደሚል በጌታ በኢየሱስ ስም በአንተ ላይ የሚሰራ መሳሪያ አይከናወንም። በአንተ ላይ ልብስ ሰርቀው ዕቃ ሰርቀው የምትለብሱትን ልብስ ሰርቀው ስማችሁን አንጠልጥለው ፎቶአችሁን አንጠልጥለው የሚናገሩት የሚመትቱት የሚያደርጉት ድርጊት ሁሉ በጌታ በኢየሱስ ስም አሁን ስራ እንዲያጣ ጸልያለሁ። አቅም እንዲያጣ ጸልያለሁ። እረኝነቱ እንዲያሟሟቸው የእግዚአብሔር እረኝነት እናንተን እያሳረፈ ለነሱ እሳት እንዲሆን ጸልያለሁ። አንዳች አናጣም። ሌባው ሊገልና ሊያጠፋ ቢወጣ ህይወት የሚያትረፈርፍልን ኢየሱስ ከኛ ጋር አለ። ህይወትን ለማትረፍረፍ ከኛ ጋር የቆመ ኢየሱስ አብሮን አለ። ሃሌሉያ። በጌታ በኢየሱስ ስም ቤተሰቦቻችን ላይ እጆቻቸውን የሚዘረጉ እኛ ላይ እጆቻቸውን የሚዘረጉ ስራችን ላይ እጆቻቸውን የሚዘረጉ የምንንቀሳቀስበት እንቅስቃሴ ላይ ኮቴያችንን ለመከታተል የሚፈልጉ የጨለማ ሰላዮች በናዝሬቱ ጌታ በኢየሱስ ስም በዚህ በሚነጋው ቀን ላይ አንፈቅድላቸው። ነገ ጧት ጀምሮ ባለ ህይወታችን ክፍል ውስጥ አንፈቅድላቸው። ከዚህ ሰዓት ጀምሮ ስራችን ላይ መታገል አንፈልግም። ትዳራችን ላይ መታገል አንፈልግም። ስራዎቻችን ላይ መታገል አንፈልግም። ንግድ ላይ መታገል አንፈልግም። ከሰው ጋር ባለን ኮሚኒኬሽን ላይ መታገል አንፈልግም። ከሰው ጋር ባለን በምናቅደው እንዲህ ብናረግ ብለን ባልነው ነገር ላይ ትግል አንፈልግም። የጨለማን ጣልቃ ገቢነት አንፈልግም። አንፈቅድላቸውም። ጨለማ አቅምና ጉልበት መግቢያ እንዲያጣ ጸልያለሁ። ወደ ምድረ በዳ አባረዋለሁ። መንገድ ላይ ቀድሞ ለመውጣት በሚቀጥሉ ሳምንትና ወራት ላይ ያቀደብኝ ከዚህ ሰዓት ጀምሮ አስቀድሞ ያዘጋጃቸው ወጥመዶች እንዲበጣጠሱ ጸልያለሁ። የወጥመዱ ፓተርን እንዳይሰራ የወጥመዱ በጌታ በኢየሱስም እያንዳንዱ ሲግናሎች እንዳይሰሩ ጸልያለሁ። ከሰው ጋር እንዲያረጋሉ ብሎ የዘረጋጋቸው ሲስተሞች በሙሉ በክርስቶስ ኢየሱስ በደሙ ኃይል እንዲበጣጠስ መግባባት እንዲያቀጣቸው ቋንቋቸው እንዲደበላለቅ ልክ እንደ ባቢሎን እንዲሆን ወደ ሰማይ የሚደርስ ወደ እግዚአብሔር ክልል የሚደርስ ወደ እግዚአብሔር ትልቅነት የሚጠጋን ግንብ ሰርተን ወደ እግዚአብሔር እንጠጋ ባሉ ሰዓት እግዚአብሔር ግን ከሰማይ ወረደና አንድ ያልጠበቁትን ነገር አደረገባቸው። ቋንቋቸውን ደበላለቀው። ባቢሎናውያን ቋንቋቸው ተደበላለቀ። እግዚአብሔር ላይ የሚነሳ ማንኛውም አይነት በእግዚአብሔር ሕልውና ላይ የሚነሳ ማንኛውም አይነት በእኛ መንገድ ላይ የተነሳ የእግዚአብሔር በሆንን በልጆቹ ላይ የተነሳብን የጨለማ መስማማቶች ሁሉ እንዲደበላለቁ ጸልያለሁ። እንዳይኖሩ ጸልያለሁ። ከመንገድ ላይ እንዳይኖሩ፣ ከምሰራው ስራ ላይ እንዳይኖሩ፣ እግዚአብሔር ከሰጠኝ ከሚቀጥለው ምዕራፍ ላይ እንዳይኖሩ፣ እግዚአብሔር ከሚሰጠኝ ልጆች ላይ እንዳይኖሩ፣ እግዚአብሔር ከሚሰጠኝ ትዳር ላይ እንዳይኖሩ፣ እግዚአብሔር ከሚሰጣችሁ ከማናቸውም ነገር ላይ እጃቸው እንዳይኖር በጌታ በኢየሱስ ስም ጸልያለሁ። የተዋሹባችሁ ውሸቶች፣ የተነገሩባችሁ ውሸቶች፣ በእናንተ ዙሪያ ላይ የተወሩ የውሸት ወሬዎች ከዚህ ሰዓት ጀምሮ እግዚአብሔር አምላክ ቀድሞ መና እንዲያረጋቸው ጸልያለሁ። መጽሐፍ ቅዱስ እንደዚህ ይላል፣ ኃይልህ ብዙ ሲሆን ጠላቶች ዋሹ ይላል። ኃይላችሁ ብዙ ሲሆን ጠብቆ ያዋሻል። ኃይላችሁ ብዙ ሲሆን ጠብቆ የመጣ ኃይላችሁ ብዙ ሲሆን እግዚአብሔር ከሰማይ ብዙ ኃይል እንደለቀቀላችሁ እግዚአብሔር አብሯችሁ እየተንቀሳቀሰ እንዳለ እግዚአብሔር በእናንተ ውስጥ ያስቀመጠው የበረከት ናዳ ብዙ እንደሆነ አስቀድሞ የሚያውቅ ጠላት አቅማችሁ ለማሳነስ ለማኮሰስ እናንተ አትጠቅሙም እያለ የትም አትደርሱም እያለ በጆሮአችሁ የነገራችሁ እርሱ ውሸት ነው። እግዚአብሔር በአዲስ ኃይል እንደገና ያስነሳችኋል። እግዚአብሔር በአዲስ አቅም ማንነታችሁን እየነገራችሁ ያነሳሳችኋል። ዛሬ
ትችላላችሁ። እግዚአብሔር መልካም ነው የሚያደርግላችሁ። እግዚአብሔር ባርኮ ለብዙዎች በረከት ያደርጋችኋል። እግዚአብሔር ሕይወትን ሰጥቶ ያትረፈርፋችኋል። እግዚአብሔር ገንዘብ ሰጥቶ ያትረፈርፋችኋል። እግዚአብሔር ጤናን ሰጥቶ ያትረፈርፋችኋል። እግዚአብሔር ትዳርን ሰጥቶ ያትረፈርፋችኋል። እግዚአብሔር ልጆቻችሁን ያትረፈርፍላችኋል። እግዚአብሔር የነካችሁትን ነገር እየባረከ በሀገሪቷ ላይ መነጋገሪያ ያደርጋችኋል። እትረፈረፋለሁ በሉ። እትረፈረፋለሁ። እግዚአብሔር አብሮኛል፣ እትረፈረፋለሁ። እግዚአብሔር ነግሮኛል፣ እትረፈረፋለሁ። ትንሽነትን አልነገረኝም፣ መቆምን አልነገረኝም፣ ተስፋ መቁረጥን እግዚአብሔር አልነገረኝም። እግዚአብሔር መንገድ ላይ መቅረትን አልነገረኝም። እግዚአብሔር እንደማልጠቅም አልነገረኝም። እግዚአብሔር ሰው እንደማልሆን አልነገረኝም። እግዚአብሔር ትንሽ እንደመሆን አልነገረኝም። እግዚአብሔር የነገረኝ ትልቅ እንደመሆን ነው። እግዚአብሔር ሰው ትጠቅማለህ ብሎኛል። እግዚአብሔር ከራስህ አልፈ ለብዙ ሰዎች ምክንያት ትሆናለህ ብሎኛል። እግዚአብሔር በእኔ ምክንያት ወንጌል እንደሚነገር በሕይወቴ ውስጥ እንደሚገለጥ አሳይቶኛል። ይህንን አቅሜን ያሳነሰኝ ጉልበቴን ያሳነሰ ተስፋ ለማስቆረጥ የሚጣጣር በጌታ በኢየሱስ ክርስቶስ ስም ጥርሱን እንዲረግፍ እጸልያለሁ። በእናንተ ላይ የሳቁ ፍልስጤማውያን፣ በእናንተ ላይ የሳቁ አጋንንቶች፣ በእናንተ ላይ የሳቁ ውድቀታችሁን ሰለብሬት እያደረጉ ያሉ የመጨረሻቸው እንዲሆን እጸልያለሁ። የመጨረሻ ቀናቸው እንዲሆን ከዚህ ሰዓት ጀምሮ ድጋሜ ላይስቁ ከእናንተ ዙሪያ ላይ እንዲሞቱ ጸልያለሁ በጌታ በኢየሱስ ስም። ሳምሶን ዙሪያ ላይ እንደሆነው አይኑ ጠፍቶ ወፍጮ እየፈጨ ባለበት ሰዓት ድንገት ግን ሁለተኛ እድል ከሰማይ ሲሰጠው፣ ሁለተኛን እድል እግዚአብሔር ሲሰጠው እንዲህ ሆነ። ሕፃን ልጅ ላከለት። አንድ አይጠቅምም የተባለ በጠላቶች አካባቢ አይናቸው ውስጥ የማይገባ እግዚአብሔር ግን ለምልክት የተጠቀመው አንድ ብላቴና ነበር። መጣ። የቤቱን ምሰሶ ለዛ ወፍጮ ለሚፈጨው አይኑ ለታወረ መንፈሳዊ አይኑ ለጠፋ የኃይል ስፍራው በሙሉ ለተመታበት ጠላት ዙሪያው ላይ ከቦ ውድቀቱን እያከበረ ሰለብሬት እያደረገ ባለበት ሰዓት ላይ እግዚአብሔር የቤቱን ምሰሶ ሲያዘው የጠላቶቻችሁን ደካማ ጎን እንዲያስይዛችሁ ጸልያለሁ። የጠላቶቻችሁን ጥንካሬ፣ የጠላቶቻችሁን አቅጣጫ፣ የጠላቶቻችሁን መቆሚያ እንዲያስይዛችሁ በዚህ ሳምንት እግዚአብሔር የጠላቶቻችሁን ዋና ፖይንት እንዲያስይዛችሁ በጌታ በኢየሱስ ስም ያንን የቤቱን መሰረት ምሰሶን ከያዘ በኋላ ገፍትሮ ቤቱን ላያቸው ላይ ደረመሰባቸው። በጌታ በኢየሱስ ክርስቶስ ስም እንድታደረምሱባቸው ጸልያለሁ። ቤቱ ላያቸው ላይ እንዲደረመስ እግዚአብሔር አቅማቸውን እንዲመታላችሁ፣ እግዚአብሔር ከፍታቸውን እንዲያዋርድላችሁ፣ በእናንተ እጅ ጠላትን እግዚአብሔር እንዲመታላችሁ። ልክ እንደዛ መጣና ጌዴዎንን እንደዚህ ያለ ባንተ እጅ ሚዲያምን እንደ አንድ ሰው አድርጌ እመታለሁ አለ እግዚአብሔር። በእናንተ እጅ ጠላቶቻችሁ እንዲጠፉ፣ በእናንተ እጅ አቅማቸው እንዲመታ። ቅድም ባነበብኩት በእግዚአብሔር ቃል ላይ እንደዚህ ያለ እናንተ ላይ ክፉ ነገር አድርገው የነበሩት አካላት በሙሉ ለእናንተ እጅ ይሰጣሉ፣ በእናንተ እጅ ላይ ይወድቃሉ፣ በእናንተ እጅ ላይ ውድቀታቸው ሰለብሬት ይደረጋል፣ በእናንተ እጅ ላይ እግዚአብሔር ፍጻሜያቸውን ያደርግባቸዋል። ሁለተኛ እድል ይሰጣችኋል። ትላንት የወደቃችሁ ሁለተኛ እድል፣ አይናችሁን ሊያጣችሁ መንፈሳዊ እይታችሁ ለተንሸዋረረ እግዚአብሔር ሁለተኛ እድል ይሰጣችኋል። ልክ ለሳምሶን መንፈሳዊ አይኑ አካላዊ አይኑም ተጎልጉሎ ወጥቶ አይኑ ጠፍቶ መንፈሱ ደብዝዞ እድል አጥቶ ባለበት ሰዓት ላይ እግዚአብሔር መጣ። መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩም አፈር ውስጥ ቢደርቅ ከውሃ ሽታ የተነሳ እንደገና ይለመልማል፣ ያቆጠቁጣል፣ ፍሬ ወደ ማፍራት ነው። ያንን ፕሮሰስ ይጀምራል። እግዚአብሔር ዛፍ እንኳን ቢቆረጥ ብሎ ተስፋ የተቆረጠበት ነገር ጋር መጥቶ ከውሃ ሽታ የተነሳ ሕይወትን እንደሰጠ ለእኛም ሕይወት እንደዚህ ይሁንልን ዛሬ በጌታ በኢየሱስ ክርስቶስ ስም። ተስፋ የተቆረጠበት ነገር፣ የተቆረጡ ነገሮቻችን፣ ያጣናቸው ነገሮቻችን፣ ከሰው ጋር ያለን ሕይወት፣ ከስራ ጋር ያለን ሕይወት፣ ከትዳር ጋር ያለን ሕይወት፣ ከልጆቻችን ጋር ያለን ሕይወት፣ ከቤተ ክርስቲያን ጋር ያለን ሕይወት፣ መንፈሳዊ ሕይወታችን ላይ ያለ ድካም በጌታ በኢየሱስ ስም በሁለተኛ እድል እንደገና እንዲስተካከል፣ በሁለተኛ እድል ዛፍ እንኳን ቢቆረጥ አለ የተቆረጠ ዛፍ ስሩ ደግሞ በአፈር ውስጥ የደረቀ ዛፍ ከውሃ ሽታ የተነሳ የቱ ጋር እንዳለ ውሃው ሲመጣ ሽታው ሲሸታት የአምላክ ጠረን፣ የእግዚአብሔር ተስፋ፣ የመለኮት እቅድ፣ የእግዚአብሔር ድምፅ ሲሸት ሰው ይሆናል። በጌታ በኢየሱስ ስም ይሄ ቀን ለእናንተ የብርሃን ቀን እንዲሆን፣ የተስፋ ቀን እንዲሆን፣ ጠላቶቻችሁ የሚያፍሩበት፣ እናንተ በከተማ መነጋገሪያ የምትሆኑበት። ያ አይነ ስውር የነበረ ሰው፣ ያ አይቶ ማያውቅ ሰው፣ ከመወለዱ ጀምሮ አይነ ስውር የሆነ ሰው፣ ሰዎች ጭራሽ ስለሱ ሲያወሩ አይነ ስውር ሆኖ እንዲወለድ ማን ነው ኃጢአት ተሰራው ብሎ የኃጢአት ውጤት ሊያደርጉበት ሲፈልጉ ኢየሱስ መጣና አንድ ነገር ተናገረ።
ይሄ ሰው እውር ሆኖ የተወለደው ቤተሰቦቹ ኃጢአት ሰርተው እሱ ኃጢአት ሰርቶ ሳይሆን እግዚአብሔር ክብሩን ሊገልጥበት ስለሆነ ነው አለ። እግዚአብሔር ክብሩን ሊገልጥባችሁ ስለሆነ እንጂ እንደዚህ የተቸገራችሁት ኃጢአታችሁ አይደለም። እግዚአብሔር እየቀሰፋችሁ አይደለም። እግዚአብሔር እየቀጣችሁ አይደለም። መልካም ይሆንላችኋል። መልካም ይሆንላችኋል። መልካም ይሆንላችኋል። በጌታ በኢየሱስ ክርስቶስ ስም እየተቀሰፋችሁ አይደለም። ክብሩ ሊገለጥ ነው። በሚቀጥሉት ዓመታትና ወራት ውስጥ እግዚአብሔር አምላክ በእናንተ ቤት ድንኳን ሊተክል ስለሆነ ነው። ስለሚመሰገንበት ነው። ኳየር ይቆማል፣ ዘማሪ ይቆማል፣ ከበሮ ይደረደራል። ሃሌሉያ! በገና ይደረደራል በእናንተ ህይወት ውስጥ በጌታ በኢየሱስም። ሁለተኛ እድል ሲመጣ እንዲህ ነው የሚሆነው። ሞታችሁን ሰለብሬት ሊያደርጉ በተጠባበቁ ሰዎች ፊት እግዚአብሔር ምስጋናን ይቀበላል ከናንተ። እግዚአብሔር ክብርን ይቀበላል ከናንተ ቤት። እግዚአብሔር ካንቺ ህይወት ውስጥ ድግስ ይቀበላል። እግዚአብሔር ካንተ ህይወት ውስጥ ድግስ ይቀበላል። እመኑኝ፣ ድግስ ይሆናል። እግዚአብሔር አምላክ ፊት ትደግሳላችሁ። በጠላቶቻችሁ ፊት ማዕድን ያዘጋጅላችኋል በጌታ በኢየሱስ። በጠላቶች ፊት ለፊት እግዚአብሔር ገበታን አዘጋጀህልኝ አለ ዳዊት። በጌታ በኢየሱስ ክርስቶስ ገበታ ይዘጋጅላችኋል። ትዘምራላችሁ፣ ማዕድ ታዘጋጃላችሁ፣ ትበላላችሁ፣ ታበላላችሁ። እግዚአብሔር አምላክ በዚህ ውስጥ ክብሩን ይቀበላል። በአምላክ ስም የሚደረግ በእግዚአብሔር ስም የሚደረግ ምስጋና ይኖራል። እናንተ ህይወት ውስጥ ሰርግ ይኖራል፣ ምርቃት ይኖራል። እግዚአብሔር ሰለብሬት ታደርጋላችሁ። ስኬታችሁ ይከበራል። በጌታ በኢየሱስ ስም አደረገልኝ ትላላችሁ። መልካም ሆነ ትላላችሁ። በሚቀጥሉት ወራት ውስጥ አንቺ ህይወት ውስጥ እግዚአብሔር መልካም እንደሚያደርግ ነግርሻለሁ። እግዚአብሔር ባንተ ህይወት ውስጥ ተስፋ ቆርጣል። አዎ፣ ዛፍ እንኳን ቢቆረጥ ስሩም አፈር ውስጥ ቢደርቅ እግዚአብሔር ግን ከውሃ ሽታ የተነሳ ከመንፈስ ቅዱስ ጠረን ከእግዚአብሔር ቃል ብርሃን የተነሳ በጌታ በኢየሱስ ስም በሚያስሟጥጡባችሁ ሰዎች ፊት እንደገና ቀና ቀና ትላላችሁ። በደረቀው ግንዳችሁ ላይ ቅጠል መታየት ይጀምራል። ቅጠል ልምላሜ ይሆናል በጌታ በኢየሱስ ስም። መጽሐፍ እንደሚናገር ሸክላ በሰሪው እጅ ቢበላሽ እንዴት አድርጎ እንዲሰራው ልክ እንደዛው እንደ ወደደ አድርጎ እንደሚሰራው የእናንተም ህይወት በእጅ ናት እንዳለ እጅ፣ እግሬ፣ ህይወቴ፣ ነፍሴ፣ ስጋዬ፣ ሁለንተናዬ በእርሱ ፊት እንደገና የሚሰራ እግዚአብሔር በምህረት የሚያቆም ቸር አምላክ ነው። በጌታ በኢየሱስ ክርስቶስም በዚህ ሰዓት ስምህን እባርካለሁ። በዚህ ሰዓት ስምህን አከብራለሁ። እግዚአብሔር ሆይ ክቡር ነህ። በኢየሱስ ስም ስምህ ይባረክ። ስለ ምህረትህ ተባረክ። ስለ ቸርነትህ ተባረክ። ስለ ደግነትህ ተባረክ። ስለ አጉራሽነትህ ተባረክ። ስለ ጠባቂነትህ ተባረክ። ሰላም ስለሚሰጠን እናመሰግንሃለን። ህይወት ስለሰጠህን እናመሰግንሃለን። መንገዳችንን ስለምትጠብቅ እናመሰግንሃለን። እግዚአብሔርን ለማመስገን የምትቸገሩ ውስጣችሁ የሚያዝባችሁ ሰዎች በግድ ነው እግዚአብሔርን ማመስገን ያለባችሁ። ስጋዬን እምቢ ነፍሴን እምቢ የምትለኝን አልሰማም እምቢ ብላችሁ ለእግዚአብሔር ወግኑ። ወደ እግዚአብሔር ሳይድ ይዛችሁ አመስግኑ። እግዚአብሔር ቸር ነው በሉ። በእውነት እግዚአብሔር መልካም ነው በሉ። በእውነት እግዚአብሔር ደግ ነው በሉ። የእግዚአብሔር መልአክ ጌዲዮን ጋር መጣና አንተ ጽኑ ኃያል ሰው ብሎ ሲጠራው አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ስለው እግዚአብሔር ከነ ጋር ቢሆን እስራኤል እንደዚህ አትበደልም፣ እኛ ህይወት ላይ እንደዚያ አይመጣም ነበር ሲል አያችሁ። እግዚአብሔር የመለሰለት መልስ ከዚህ በዚህ ጉልበት ሂድ ነው ያለው። ሚዲያምን እንደ አንድ ሰው አድርገህ ትመታለህ። እግዚአብሔር በእናንተ ያለው እቅድ አሁን ካላችሁበት አንቀሳቅሶ እንኳን ሰው ያደርጋችኋል። ጠላታችሁን ያሳፍራል። እንደ አንድ ሰው ሆነው እንደ ሀገር ይመቱላችኋል። እግዚአብሔር በአሁን ባላችሁ አቅም እንድትሄዱ አሁን ባላችሁ አቅም እንድታመሰግኑ ያሳስባችኋል። አባት ሆይ በኢየሱስ ክርስቶስም አመሰግንሃለሁ። ቤታችን ስለሰፈነው ሰላም አመሰግንሃለሁ። በህይወት ስላለው ላልወርድ ስላወጣኝ እግዚአብሔር ላልከስር ስላተረፍኩኝ ባንተ አትርፌያለሁ። እግዚአብሔርን መምሰል እጅግ ማትረፊያ ነው እንደሚል ቃልህ በጌታ በኢየሱስም አንተን ማመስገን ካንተ ፊት መቆየት አንተን ማለት እግዚአብሔር መልካም ነው ማለት እጅግ ማትረፊያ ነው። እግዚአብሔርን መምሰል መጸለይ፣ በሱ ፊት መሆን፣ በፍቅር መመላለስ፣ በቸርነት ውስጥ መቆየት እግዚአብሔርን መምሰል በእውነት ማትረፊያ ነው። ወዳጆቼ ታተርፉበታላችሁ። አመስግኑ፣ ታተርፉበታላችሁ። ቤታችሁ ውስጥ እህልና ውሃ አይጎልም። ቤታችሁ ውስጥ ሞት አይመጣም። ቤታችሁ ውስጥ ጨለማ አይገባም። ህይወት ነው የሚበዛላችሁ፣ ቸርነት ይበዛላችኋል። በጌታ በኢየሱስ ስም እያመሰገናችሁ ዛሬ ህይወታችሁ በልምላሜ ይሞላል። የደረቀው የህይወታችሁ ክፍል ላይ እግዚአብሔር ሳታውቁ ልምላሜን ይልክለታል። አባት ሆይ አመሰግንሃለሁ።
ድንቅ ነህ፣ ተባረክ ጌታ ሆይ በኢየሱስ ክርስቶስ ስም። አንተ በጣም ድንቅ ነህ። አንተ አስተማሪ ነህ። አንተ መሪ ነህ። አንተ የማንከስርበት ለዘላለም ያተረፍንበት ማስተዋላችን ነህ። መንፈሳችንን ሼፕ ያረክ፣ ነፍሳችንን ያስተማርካት የመራህን እግዚአብሔር ሆይ ከጓደኞቻችን መሃል፣ ከብዙ ጥፋቶች መሃል፣ ከብዙ መንገድ መሃል የመራህን የጠራህን እግዚአብሔር ሆይ ተባረክ። በጌታ በኢየሱስ ስም ከፍ እናደርግሃለን፣ እናመሰግንሃለን። አባት ሆይ አሁንም ከመጡብን ነገሮች በላይ አንተን ነው የምናምነው። አሁንም ከደረስንባቸው ቦታዎች ሁሉ አንተን ነው የምናምነው። አሁንም ሊመቱን ከሚፈልጉ ነገሮች ሁሉ አንተን ነው የምናምነው። በኢየሱስ ስም ጨለማችን ይብራ፣ ሐዘናችን ይገፈፍ፣ የሚፈልጉን አያግኙን በጌታ በኢየሱስ ስም። ለቤተሰብ ጸልያለሁ። ዛሬ እንደ ቤተሰብ እንጸልያለን። አሜን እያላችሁ ጸልዩ ከነጋ። እንደ ቤተሰብ ሰንሰለትን በጥሰን እናመልጣለን። እንደ ቤተሰብ የእግዚአብሔር ክብር ይገለጥብናል። እንደ ቤተሰብ በእውነት መንፈሴ ላይ የሞላው የእግዚአብሔር ድምፅ ይሄ ነው። ለምን እንደሆነ አላውቅም። የእግዚአብሔር ቤተሰብ እንደሚያስመልጥ ልቤ ያምናል፣ መንፈሴ ያምናል። የእግዚአብሔር ቃል እውነት ነው። የጠየቅነውን የለመነውን ለዘላለም ስንጸልይ የቆየነው ነገር ልክ እንዳነበብነው የእግዚአብሔር ቃል ይመለስልናል። ሰዓቱ ደርሷል። መጽሐፍ ቅዱስ የእግዚአብሔር ቃል እንደዚህ ይላል፣ አንተ እመን ቤተሰቦችህ ይድናሉ ይላል። የእናንተ እምነት ከእናንተ ጀርባ ያሉ ሰዎችን በሙሉ ተሸክሞ ማዳን የሚችል መንፈሳዊ አቅም አለው። እንጸልይ። አባቴ ሆይ ስለ ቤተሰብ ያመሰግንሃለሁ። እግዚአብሔር ሆይ ስላለህ እቅድ አመሰግንሃለሁ። ወደ ነጩ እኔም እመልስልሃለሁ። አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ እንደሚል በኢየሱስ ክርስቶስ በሞተው ባበቃለት ነገር ላይ እንዴት እንደምናደርግ ግራ ገብቶን አስቀምጠነው ባለነው ነገር ላይ አንነካውም። ከዚህ በኋላ አብቅቶለታል ያልነው እኔ እንኳን ብዙ አለኝ፣ የሚሰሙኝ ሰዎች ብዙ አላቸው። በጌታ በኢየሱስ ክርስቶስ ቤተሰቦቼ ብዙ አላቸው። እነዚህ ነገሮች ውስጥ እኔም ማላቀውን፣ ቤተሰቤ የማያቀውን፣ ወዳጆቼ የማያውቁትን፣ ወዳጆቻችሁ ማያውቁትን እግዚአብሔር ኃይለኛና ታላቅ ነገር በዚህ ሰዓት ላይ እንዲያመጣው ጸልያለሁ በጌታ በኢየሱስ ክርስቶስ ስም። አባባ እግዚአብሔር ሆይ እኛ ማናቀውን ካንተ ዘንድ በጌታ በኢየሱስ ስም ይለቀቅልን። መጽሐፍ እንደሚናገር ዓይን ያላየው ጆሮም ያልሰማው በሰው ዘንድ ከቶ ያልታሰበ ጌታ ለሚወዱት ያዘጋጀውን ነገር ትወርሱ ዘንድ በጌታ በኢየሱስ ክርስቶስ ስም የምንወርሰው የምናገኘው ይሄ ይሆናል። እግዚአብሔር ሆይ አንተን እናምናለን። ወዳጅ ሆይ አንተን እናምናለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ዓይን ያላየው ነገር ዛሬ ቤታችን ይግባ። ዓይን ያላየው ነገር ዛሬ በሕይወታችን ይገለጥ። ዓይን ያላየው ነገር ለቤተሰብ ይሁን፣ በፋይናንሳችን ይሁን። እግዚአብሔር ሆይ በትዳሮቻቸው ላይ እንዲሆን ጸልያለሁ። ዓይን ያላየው ነገር እንዲገለጥ ጸልያለሁ። ከዚህ በፊት በሰው ያልሰሙት የሰው ዓይን ያላየው እንኳን የሰው ዓይን የሰው አእምሮ ውስጥ በሐሳብ ደረጃ እንኳን ያልመጡ ነገሮች ካንተ የሚወጡ ከእግዚአብሔር ከማይገመተው እግዚአብሔር ይህንን ሊያደርግ ነው ተብሎ ቀጣይ ያለውን ቀጣይ ያለውን እርምጃ ልገመት ማይችል እግዚአብሔር በጌታ በኢየሱስ ስም በእኛ ህይወት የምታደርገው ነገር አይገመትም። በእኛ ህይወት የምታመጣው ነገር ልገመት አይችልም። አምንጣው ዛሬ አድርግልን። ዛሬ እንማጸናሃለን። እግዚአብሔር ሆይ እንደ እብድ እንጸልያለን። ምንም እንደማይገባው ሰው እንሆናለን። አንተን እንዳመነ ሰው እንንቀሳቀሳለን። በጌታ በኢየሱስ ስም አድርገው። ሰርፕራይዝ አድርገን። ዓይን ያላየው ጆሮ ያልሰማው በሰው ዘንድ ከቶ ያልታሰበ በጌታ በኢየሱስ ክርስቶስ ስም ለኤርሚያስም እንዳልከው አንተ ማታቀውን ኃይለኛና ታላቅ ነገር እንዳልከው አሳያለሁ አልከው። ሰርፕራይዝ አረጋለሁ። የማታቀው መንገድ ላይ ሰርፕራይዝ ይመጣል። በመንገድ ያልከው በማታውቀው ጎዳና ባላቀድከው ነገር ውስጥ አሳልፈሃለሁ። ያላቀድከውን ነገር አመጣልሃለሁ። መንገድ ይቃናል። ሰርፕራይዝ አረጋለሁ። አንተ ግን ወደ ነጩ ጮሃል። እንጸልዩ ወዳጆቼ። ስትጸልዩ እግዚአብሔር አንዳች የማናቀውን ነገር ያንቀሳቅሳል። ትዳር የተዘጋባችሁ፣ ነገር የጨለመባችሁ፣ ስራ ያጣችሁ፣ ስራችሁ ላይ ደስተኛ ያልሆናችሁ ሰዎች እግዚአብሔር የማናቀውን በር ይከፍታል። እኛ ያልገባን ነገር ውስጥ ይከተናል። በናዝሬቱ ጌታ በኢየሱስ ስም ይከፈትልን። አሁን ይከፈትልን በኢየሱስ ክርስቶስ ስም።
የሥራ በሮቻችን ይከፈቱ። ያደከሙን ነገሮች ይድቀቁ፣ በኢየሱስም ይጥፉ። ከዚህ ሰዓት ጀምሮ ያደከመን ነገር ውስጥ ያንተ ስትሬንግዝ ይግባበት። ድካም ይጥፋ፣ ሐዘን ይጥፋ። ጌታ ሆይ የጠመመን ኮሚኒኬሽን ያሳጣ በሰው አእምሮ ውስጥ እየገባ ሊያስቡት የማይችሉትን ነገር የሚያስደርጋቸው በኢየሱስ ክርስቶስ ስም ብዙም በሕይወታቸው ውስጥ ደስተኛ እንዳይሆኑ የሚያደርጋቸው ከዚህ ሰዓት ጀምሮ የጨለማ ምዕራፍ ከቤታችን ላይ እንዲዘጋ ጸልያለሁ። የሐዘን ምዕራፍ እንዲዘጋ ጸልያለሁ። የጨለማ አቅም የተመታ እንዲሆን ጸልያለሁ። በሄድንባቸው ቦታዎች ሁሉ እየተከታተለ የሚያጨናግፍ በደረስንባቸው ስፍራዎች ሁሉ እግሮቻችን በረገጡባቸው ቦታዎች ሁሉ በረከትን የሚከለክል ከዚህ ሰዓት ጀምሮ እንደ ቤተሰብ የተረገመ እንዲሆን ጸልያለሁ። ከቤተሰባችን ላይ ይረገም፣ ከአባት ከእናቴ ላይ ይረገም፣ ከወንድም እህቶቼ ላይ ይነሳ። በጌታ በኢየሱስ ስም የማይወዱትን የሥራ አይነት እየሰሩ እንዲንከራተቱ የወሰነባቸው የጨለማ ኬላ የተበጠሰ እንዲሆን ጸልያለሁ። የጨለማ የሐዘን እግዚአብሔር በኢየሱስ ክርስቶስ ስም ድግምት፣ መተት፣ ሟርት ቢኖር የጨለማ እግዚአብሔር ሆይ የትኛውም አይነት በር ቢኖር እንዲዘጋ ጸልያለሁ። ሐዘን ይዘጋ። በየጊዜው ሰው የሚለቅም፣ በየጊዜው በሽታን የሚያመጣ፣ በየጊዜው በረከትን የሚሰርቅ ከሰው አካውንት ውስጥ፣ ከሰው ፋይናንስ ውስጥ፣ ከሰው ስራ ውስጥ ድካምን ብቻ የሚያደርግ ትርፍ አልባ የሆነን ህይወት እንዲኖሩ የሚፈርድባቸው ከዚህ ሰዓት ጀምሮ የተቀጣ እንዲሆን ጸልያለሁ። እነሆ ቤልን እቀጣለሁ የዋጠውንም አስተፋለሁ እንደሚል ቃል በኢየሱስ ክርስቶስ ስም ከነዋጠው ነገሩ እንዲተፋ ጸልያለሁ። ቅጣት ሆኖበት መጥፋት እንዲሆን ጸልያለሁ። ቅጣት ሆኖበት እንዲተፋው ጸልያለሁ። እግዚአብሔር አሳውን አዘዘ። እግዚአብሔር አሳ ነባሪውን ሲያዝ ዮናስን ወስዶ መድረስ ባለበት ቦታ ላይ የብስ ላይ ተፋው እንደሚል ባህር የሰው መኖሪያ አይደለም። እግዚአብሔር አሳም የሰው መኖሪያ አይደለም። ለመተንፈስ ማይመች፣ ለመገላበጥ ማይመች የቅጣት ስፍራ፣ ያለመታዘዝ ውጤት ስፍራ፣ እግዚአብሔር አንተን ያለማወቅ ውጤት ስፍራ። እነዚህ ስፍራዎች ቀኑ ሲያበቃ አንተ ስታዝ ጌታ ሆይ የብስ ነውና መዳረሻው ወንጌል ወደሚያገለግልበት ወደ ነነዌ የሚሄድበት እግዚአብሔር የንስሐ ፍሬን ባደረገበት ቦታ ላይ አደረግከው። በጌታ በኢየሱስ ስም እዘዝ። በእኛ ህይወት ላይ የዋጡ ነገሮች እንዲተፉ እንጸልያለሁ። ስጋችንን የዋጠ፣ ሐሳባችንን የዋጠ፣ ራእያችንን የዋጠ፣ ደሆ ላይፋችንን የዋጠ፣ ቤተሰባችንን የዋጠ፣ የምንመራውን ቤተሰብ የዋጠ፣ ያለንን ነገር የዋጠ በጌታ በኢየሱስ ስም ዛሬ የመጨረሻ ቀኑ እንዲሆን እንጸልያለሁ። ለጨለማ የመጨረሻ ቀን ይሁን፣ ለሐዘን የመጨረሻ ቀን ይሁን፣ ለሞት መንፈስ የመጨረሻ ቀን ይሁን። በፍርሃት ውስጥ ያላችሁ በጌታ በኢየሱስ ስም የፈራችሁት ነገር እናንተን እንዳይወርስ ጸልያለሁ። የእግዚአብሔር ሐሳብ ይወርሳችኋል። የመንፈስ ቅዱስ መሪነት ይውረሳችሁ። ከዚህ ሰዓት ጀምሮ የእግዚአብሔር ቸርነት ይውረሳችሁ። በመንገዳችሁ ላይ ቸርነቱ ይውረሳችሁ። በምትሄዱባቸው እርምጃዎች ላይ የእግዚአብሔር ምሕረት ይውረሳችሁ። ጨለማ አያገኛችሁ፣ ሐዘን አያገኛችሁ፣ ሞት አያገኛችሁ። በክርስቶስ ኢየሱስ ስም የለመናችሁትን እግዚአብሔር ይስጣችሁ። የጠይቃችሁትን ያምጣላችሁ። በሮቻችሁ ይከፈቱላችሁ። ከሩቅ ያንኳኳችኋቸው በሮች መልስ ይስጧችሁ በኢየሱስ ስም። መጽሐፍ እንደዚህ ይላል። ቅድም ባነበብነው ሉቃስ ወንጌል ምዕራፍ 18 ላይ እንደዚህ ይላል። በልቡም ይሄ ጨካኝ ንጉሥ በልቡም እግዚአብሔርን ባልፈራ ሰውንም ባላፍር ከዚህ በኋላ መታ እንዳታደክመኝ በጊዜ ልፍረድላታል። አያችሁ፣ እግዚአብሔር እምቢ ያላችሁን ጨካኝ ሰዎችን እንዲረዷችሁ፣ እንዲያግዟችሁ እንደ ዕድል አምጥቷቸው፣ ነገር ግን የእናንተ ነገር ሲነሳ ሞገስ ያጣችሁባቸው ሰዎች፣ በእነሱ ፊት ስትሄዱ የማትደመጡባቸው ሰዎች በጌታ በኢየሱስ ክርስቶስ ስም እግዚአብሔር ለልባቸው እንድናገር እጸልያለሁ። የእናንተን ነገር እንዲያስተናግዱ ልክ እንደዛ ጨካኝ ንጉሥ ልባቸውን በኢየሱስ ክርስቶስ ውሃ ያርግላችሁ። የእናንተን ነገር የያዙ ሰዎች እምቢ ያሉ ጨካኝ ሰዎች የሆኑ የእናንተን ሕይወት መቀየር እየቻሉ ዝም ያሉ እግዚአብሔር በረከቱን በእነሱ ዘንድ አስቀምጦላችሁ ነገር ግን እምቢ ያሉ በጌታ በኢየሱስ ስም ይንቀሳቀሱ። እንደዛ ንጉሥ ይንቀሳቀሱ። እግዚአብሔር ለልባቸው ይንገራቸው። ከዚህ ሰዓት ጀምሮ የእናንተ የሆነውን ነገር እንዲያንቀሳቅሱላቸው ኃይላችሁ ሁሉ በኢየሱስ ስም ይንቀሳቀስ። መለኮት ይንቀሳቀስ። ኃይል ይሁን። ኃይል ይሁን በኢየሱስ ስም። ኃይል ይሁን በኢየሱስ ስም። ኃይል ይሁን። እንደ ቤተሰብ አምልጡ ከዚህ ሰዓት ጀምሮ። እንደ ቤተሰብ ድል አድርጉ ከዚህ ሰዓት ጀምሮ። እንደ ቤተሰብ አሸንፉ ከዚህ ሰዓት ጀምሮ። አትቁሙ በጌታ በኢየሱስ ስም። አሸንፉ በጌታ በኢየሱስ ክርስቶስ ስም። ዘመናችሁ በልምላሜ ይለቅ። ነገሮቻችሁ በልምላሜ ይለቁ። ከዚህ ሰዓት ጀምሮ አትደርቁም። ጸሎት አይደርቅባችሁም። እያነበባችሁ አይደርቅባችሁ።
አይነግራችሁም። በእግዚአብሔር ፊት ያላችሁ የህልምና የራእይ ህይወት አይደርቅባችሁ። እግዚአብሔር ከደረቀበት እንዲያለመልመው ጸልያለሁ። ይሄ ነገር ወዴት እየሄደ ነው? የኔ መንፈሳዊ ህይወት ከቀን ወደ ቀን ወደማልፈልገው አቅጣጫ እየሄደ ነው የምትሉ ሰዎች ካላችሁ ልጸልይላችሁ። በጌታ በኢየሱስ ክርስቶስ ስም ይለምልም እንደገና፣ ይንቀሳቀስ እንደገና። እግዚአብሔር ፊት ህብረት ማድረግ እየፈለጋችሁ ነገር ግን በማትፈልጉት ድካምና በስራ ጫና በተለያዩ ነገሮች መሃል እያለፋችሁ በጌታ በኢየሱስ ክርስቶስ ስም እንደዚህ ሰዎች አሁን አሜን በሉ። እግዚአብሔር እንደገና ሪቫይቭ እንዲያረጋችሁ፣ እንደገና እንዲያነሳሳው ህይወታችሁን፣ እንደገና እንዲያቀጣጥለው መንገዳችሁን በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። አንድ ደቂቃ እያመሰገንን እንጸልይ። እግዚአብሔር ብያችኋለሁ። በተደጋጋሚ እግዚአብሔር ፊት ያለ ማቋረጥ የሚጸልዩ ሰዎች እግዚአብሔር እንደ ጨቅጫቃ ሳይሆን የሚያያቸው እግዚአብሔር ብርቶች ነው ምላቸው፣ ምርጦቼ ነው ምላቸው። እግዚአብሔር ከሆኑ ሰዎች መሃል መርጦ የሚሰማቸው ሰዎች እንዳሉ እዚህ ክፍል ላይ እንረዳለን። እግዚአብሔር በጌታ በኢየሱስ ክርስቶስ ስም እስከ መጨረሻ ለሚተጉ ሁሉ ጆሮ ውስጥ ድምጻቸው እንዲገባ ጸልያለሁ። አባቴ ሆይ ፌቨር አድርግላቸው። እግዚአብሔር ሆይ መልካምነትን ግለጥባቸው። እናመሰግናለን። እኔም ከነሱ ሆን ዘንድ አመሰግናለሁ። እኔም ከነሱ ቆጠር ዘንድ አመሰግናለሁ። በጌታ በኢየሱስ ስም በእኔ ሕይወት እያደረክ ስላለኸው መልካም ነገር አመሰግናለሁ። ቤተሰቦችን እያሳረፍክ ስለሆነ አመሰግናለሁ። ውሎዬ ላይ ስለጠበከኝ አመሰግናለሁ። ስውል ሳድር ስንቀሳቀስ ሁሉ ከእኔ ጋር ስላለህ ስለ ምሕረትህ ስለ ደግነትህ አመሰግናለሁ። አባቴ ሆይ ሐዘን እየተቆጣጠረኝ አይደለም፣ ሞት እየተቆጣጠረኝ አይደለም። በፍጹም እኔ ጋር ሲመጡ እየጠፉ ነው። እግዚአብሔር ሆይ ያንተ ስላለህ ነውና አመሰግንሃለሁ። መኖርህን አቅልዬ አላየውም። እግዚአብሔር በእድል እንደሚኖር ሰው ራሴን አላንቀሳቀስም። በእድል እንደሚንቀሳቀስ፣ በእድል እንደሚቀጥል፣ በእድል ዝም ብሎ ህይወቱን እንደሚመራ ሰው አልሆንም። አንተ ስላለህ እኔ በህይወት አለሁ። አንተ ስላለህ እኔ አገለግላለሁ። አንተ ስላለህ እኔ ገንዘብ አለኝ። አንተ ስላለህ እኔ ሰላም አለኝ። አንተ ስላለህ እኔ ሰዎች አሉኝ። አንተ ስላለህ እኔ ቤተሰብ አለኝ። አንተ ስላለህ እኔ መንገዴ ላይ እግዚአብሔር ሆይ ተጠብቄያለሁ። እንደው ሁሉ እንዳለው አመሰግንሃለሁ። ሁሉ እንደሞላለት ሆኜ አመሰግንሃለሁ። ትንፋሽህ በቂ ነው። ትንፋስህ በቂ ነው። አፍንጬ ስር ስለምተነፍስ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ስም እግሮችህ በድንጋይ እንዳይሰናከሉ በመላእክቶቹ በእጆቻቸው ያነሱሃል ይጠብቁሃል እንደሚል እግሮችህ እንኳን በድንጋይ እንዳይሰናከል ስለምትጠብቀኝ፣ በዚህ ልክ ስለምታስብልኝ፣ ጣቴ እንዳይሰበር ስለምታደርግ፣ አእምሮ ውስጥ የተለያዩ ሐሳቦች እየገቡ እንዳይረብሹኝ በቃልህና በመንፈስህ ስለምትመክረኝ እግዚአብሔር ሆይ አመሰግንሃለሁ። ያለፈው ነገር አይደገምም በእኛ ህይወት። ያለፈው ነገር አይመጣም በእኛ ህይወት። ያለፈው ነገር አይከሰትም፣ አይፈጠርም በጌታ በኢየሱስ ክርስቶስ ስም በእኛ ህይወት ላይ። አባት ሆይ አመሰግንሃለሁ። መድኃኒት ሆይ አመሰግንሃለሁ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ክርስቶስ ስም እናከብርሃለን። ታላቅ ነህ፣ ክቡር ነህ፣ ደግ ነህ፣ መልካም ነህ። ስምህ ይባረክ። ነገር በምስጋና እንጂ በጥያቄ አይጀመርም። ሁሉ ጊዜ በህይወታችሁ ውስጥ እግዚአብሔርን በማመስገን ቀጥሉ። ነገር እየተበላሸ ነው፣ ነገር እያበቃ ነው፣ ነገር የሚያስመሰግን አይደለም፣ ነገር በፍጹም ስታዩት ለውጥ የሚያሳይ ነገር እየመሰለ አይደለም። በእውነት እግዚአብሔርን አመስግኑበት። ማዳን ታያላችሁ። እግዚአብሔር ድል ያጎናጽፋችኋል። እግዚአብሔር ያላያችሁትን መንገድ ተጠቅሞ እግዚአብሔር ነገሩን ያስተካክለዋል። ጠላታችሁን ያሳፍራል፣ ጨለማን ያበራል። እግዚአብሔር እያበቃ ያለ እየተበላሸ ያለ መፍትሄ የሌለው የሚመስሉ ነገሮችን ሁሉ በድል በእጃችሁ ላይ ይሰጣችኋል። ስለዚህ ከፍ ከፍ አድርጉት እግዚአብሔርን። እግዚአብሔር ስለ ምስጋና አንዲት ቁልፍ ተናግሯል መጽሐፍ ቅዱስ ላይ። መዝሙረ ዳዊት ላይ እንደዚህ ይላል፣ ምስጋናን የሚሰዋልኝ እርሱ ያከብረኛል አለ። ከዛ የኔ ድርሻ ደግሞ ምንድነው አለ እግዚአብሔር? ማዳኔን የማሳይበት መንገድ በዚያው በምስጋናቸው ውስጥ ነው አለ። በምስጋናችን ውስጥ የእግዚአብሔር ማዳን፣ በምስጋናችን ውስጥ የእግዚአብሔር እርዳታ አለ። በምስጋናችን ውስጥ አናፍርም፣ አንከስርም። ሰው ካመሰገነ በኋላ ያልጸለየበትን ነገር እንኳን ተቀብሎ ይወጣል። ኢየሱስ በአልዓዛር ሬሳ ፊት ቆሞ ጸልዮ አመሰግንሃለሁ ብሎ ጨረሰና እግዚአብሔር ሆይ ነገርን አታይም፣ አልዓዛርን አታነሳም የሚል ጸሎት አይደለም የጸለየው። አልዓዛርን የጸሎት መልሱን ይዞ ወጣ። አልዓዛር ሆይ ና ብሎ ጠርቶት ይዞት ሄደ።
ክብር ለኢየሱስ ይሁን። ስለዚህ እናመሰግናለን። ባህር ፊት ቆመን እናመሰግናለን። ያልተሰሩ ነገሮች ፊት ቆመን እናመሰግናለን። እግዚአብሔር ሆይ ከሚሰሙኝ ከነዚህ አማኞች ከነዚህ ድንቅ ህዝቦች ጋር ቆሜ ያመሰግናሉ። ድምጼ ወደ ጆሮአቸው ቢገባ ሰዎች ሁሉ አብረውኝ እየጸለዩ ያሉ አንተን እያመሰገኑ ያሉ አንደበታቸውን ከፍተው እየጸለዩ ያሉ ሰዎች ሁሉ በጌታ በኢየሱስ ክርስቶስም ያከብሩሃል። አመሰግናለሁ። አባት ሆይ ብቻዬን አይደለሁም፣ ከህዝብ ጋር ነኝ፣ ከምትወዳቸው ከሚወዱህ ጋር ነኝ። በጌታ በኢየሱስ ስም ክብር ሁሉ ለአንተ ይሁን። አንጠፋም፣ አንተን እያመሰገንን እግዚአብሔር በለመለመ መስክ ታሳድረናለህ። ማደሪያችን ልምላሜ ነው የሚሆነው። ማደሪያችን የመንፈስ ቅዱስ መገኘት ነው የሚሆነው። ማደሪያችን በአንተ መሪነት ውስጥ ነው። እግዚአብሔር እያለፍን ያለንበት የህይወት ድካም አሰልቺ ቢሆንም በጌታ በኢየሱስ ስም እረኝነት ያደላደለናል። የመንፈስ ቅዱስ አብሮነት አብሮን ያለው የቸርነትህ መጠን የምህረትህ መጠን እግዚአብሔር ሆይ ከፍ ከፍ ያለ ነውና በኢየሱስ ስም እናመሰግናለን። ከኛ ክፋት፣ ከኛ አለማወቅ፣ ከኛ ውድቀት፣ ከኛ ድካም፣ ከኛ ያለመጸለይ እግዚአብሔር ሆይ ህይወት ወጥቶ ያንተ እርዳታ ከዛ ሁሉ አልፎ ስለሚረዳኝ እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። ሰላማችን ሆይ እናመሰግናለን። ዓለም የሌላትን ሰላም የሰጠህን የምንተኛበት፣ የምንነሳበት፣ የምናርፍበት እየሰራን ሰላም ነን፣ እያወራን ሰላም ነን፣ ከሰው ጋር ሆነን ሰላም ነን፣ ብቻችንን ሆነን ሰላም ነን። ውስጣችን አይነካም። ነገር ቢበላሽም የማናየው ነገር ሁሉ እግዚአብሔር የተበላሸ ቢሆን በኢየሱስ ክርስቶስ ስም ያንተ ሰላም ልባችንን አሳርፎታል። ያንተ ሰላም የማንናወጥበት ዓለም ውስጥ ከቶናል። ያንተ ሰላም እግዚአብሔር ገንዘባችን ነው፣ እንቅልፋችን ነው፣ ረፍታችን ነው፣ ህይወታችን ነው። ያንተ ሰላም አንተን ያመንበት የተከተልንበት አማራጫችን ነው። በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ምክንያታችን ሆንክ እግዚአብሔር፣ ህይወት ሆንከን እግዚአብሔር ሆይ በኢየሱስ ክርስቶስ ስም አከብረሃለሁ። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶችም የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ አለ ዳዊት እንደተናገረው እኛም እንናገራለን። ነፍሴ ሆይ እግዚአብሔርን ባርኪ፣ ነፍሴ ሆይ እግዚአብሔርን አክብሪ፣ አጥንቶቼ ጭምር ያመሰግንሃል። በኢየሱስ ክርስቶስም ደሜ ጅማቴ ያመሰግናል፣ ደም ስሬ ያመሰግንሃል፣ አጥንቶቼ ያመሰግኑሃል፣ አእምሮዬ ያመሰግናል። ሐሳቤ ሁሉ ለአንተ ክብር ነው የሚገዛው። እግዚአብሔር አምላክ ሆይ አምላክ ስለሆንከኝ ያመሰግናለሁ። አምላክ እንደሌለው ሰው አይደለሁም። ሰይጣን ከሚጫወትባቸው መሃል አይደለሁም። ሰይጣን እንደሚጫወትባቸው ሰዎች አይነት አይደለም። ህይወቴ ባንተ የተጠበቀ ነው። በእረኝነትህ ስር ያለ ነው። እግዚአብሔር ሆይ አልጠፋም። አንተን እየጠራው ወደ ታች አይደለም ህይወት የሚሆነው፣ ወደ ላይ ያድጋል። በኢየሱስ ክርስቶስም ነገር አይወሳስብብኝም። አንተን እየጠራው አንተ አምላክ ነህ እያልኩኝ እግዚአብሔር መልካም ነው እያልኩ እግዚአብሔርን በጠራሁበት ሁኔታዎች ሁሉ ላይ ድል አደርጋለሁ፣ አሸንፋለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን አሸንፋለሁ እንደሚል ሁሉን እችላለሁ እንዳለ በጌታ በኢየሱስም ኃይል ያለው አንተ ጋር ነው። ኃይል የምትሰጥ አንተ ነህ። በክርስቶስ ባለን ህይወት ውስጥ እኛ እንሸነፍም። እኛ ነገር አይበላሽብንም። እየተበላሸ ሊመስል ይችላል። እየሄደበት ያለበት አካሄድ እግዚአብሔር ሆይ ጠላት ቢያይ እየተበላሸብህ ነው ብሎ የሚነግረን ነገር ነው። ነገር ግን ያንተ ቃል ነገረን ባንተ እረኝነት ውስጥ እንዳለ ነው። ባንተ መሪነት ውስጥ እንዳለ ነው። ባንተ ቸርነት ውስጥ እንዳለ ነው። ሞቶ ቢሆን ሸቶ ቢሆን እግዚአብሔር ሆይ የማያስጠጋ እንደ አልዓዛር የሆነ ነገር እንኳን ቢሆን አንተ ከመጣ በኋላ ቃል ከተናገርክበት በኋላ አይጠፋም። ድል እናደርጋለን፣ እናሸንፋለን። በጌታ በኢየሱስ ክርስቶስም ህይወታችን እየደከመ ቢሆን ይበረታል። እግዚአብሔር ሆይ ገንዘባችን እያለቀ ቢሆን ባንተ ባለጠጋ እንሆናለን። ነገር እያበቃ ቢሆን ባንተ እንትረፈረፋለን። እግዚአብሔር ሆይ የማናስበው አይነት ጎዳና ላይ ነገሮቻችን እየጠፉ ቢሆን ባንተ ይሰበሰባሉ። ቃል ከተነገረ በኋላ ነገር አይበላሽም። ቃል ከተነገረ በኋላ እየታመመ ያለ አይሞትም። ቃል ከተነገረ በኋላ ድህነት አይጠጋንም። ቃል ከተነገረን በኋላ እየሞተ ያለ ነገር ሁሉ ህይወት ይዘራበታል። እግዚአብሔር ሆይ ከፍ ከፍ እናደርጋለን። በጌታ በኢየሱስ ክርስቶስ ነፍሳችን ከሄደበት እንዲመለስ ጸልያለሁ። ነፍሳችን ከሚጠፋበት እንዲመለስ ጸልያለሁ። እየሄደ ካለበት አዘቅት ውስጥ እንዲወጣ ጸልያለሁ። በጌታ በኢየሱስ ካንተ ጋር ያለን ፌሎሺፕ፣ ካንተ ጋር ያለን ህይወት፣ ከሰዎች ጋር ያለን ህይወት እግዚአብሔር ግንኙነቶቻችን ሁሉ በጌታ በኢየሱስ ስም የትዳር አጋራችን ጋር ያለ በኢየሱስ ክርስቶስ ስም ከስራዎቻችን ጋር ያለ ከሰዎች ጋር ያለ በጌታ በኢየሱስ ስም እንዲስተካከል ጸልያለሁ። በጠንቋይ የተወሰደ
በጨለማ የተወሰደ ነፍሳችንን የሰረቁ ሐሳባችንን የሰረቁ በሶሻል ሚዲያ ድንዛዜ ውስጥ ከተተን በጌታ በኢየሱስም ዛሬ እንድትናጠቅልኝ እጸልያለሁ። ነፍሴን መልሳት፣ ስለ ስሙም በጽድቅ መንገድ መራኝ እንደሚል ቃል በኢየሱስ ክርስቶስም ስለ ስምህ ስትል እንድትጠነቀቅልን እጸልያለሁ። መጥፋትን በእኛ አትወድም እግዚአብሔር ሆይ። እኛ ስንጠፋ፣ እኛ ስንበዘበዝ፣ እኛ ግራ ሲገባን፣ እኛ ሲጨልምብን አትወድም። አድነን በኢየሱስም። ነፍሳችንን አድናት። አስቀን በጌታ በኢየሱስም። ሰይጣን ግራ ይግባው በጌታ በኢየሱስም። ጨለማ ግራ ይግባው በኢየሱስም። ነፍሳችንን መልሳት። ስለ ስምህ ስትል በጽድቅ መንገድ ምራን። ስለ ስምህ ስትል በጸሎት መንገድ ምራን። ስለ ስምህ ስትል እግዚአብሔር እንደ ትላንትናችን አሳድገን፣ እንደ ትላንትናችን ጠንካራ አድርገን፣ እንደ ትላንትናችን ለሰው መፍትሄ አድርገን፣ እንደ ትላንትናችን ኃይላችንን መልስ፣ እንደ ትላንትናችን መሰዊያችን ይታደስ፣ እንደ ትላንትናችን ለሰይጣን ራስ ምታት አድርገን በኢየሱስም። ለሰይጣን ጭንቀት አድርገን፣ ለሰይጣን ራስ ምታት አድርገን፣ ለሰይጣን እግዚአብሔር ሆይ የገባንበት ቦታ ሁሉ የሚያስጨንቀው ሰው አድርገን በኢየሱስ ክርስቶስ ስም። በደረስንበት ሁሉ በሄድንበት ሁሉ ያንተ ስም በላያችን ላይ እንዲነበብ ጸልያለሁ። ያንተ አቅም በእኛ እንዲወጣ ጸልያለሁ። ያንተ ስም በእኛ እንዲታይ ጸልያለሁ። ኢየሱስ እንድታይ፣ ኃይልህ እንድታይ፣ መንፈስ ቅዱስ እንዲሰበክ፣ እግዚአብሔር አብ በእኛ ላይ ያለው ፍቅር ምን አይነት እንደሆነ ሰዎች ገና ሲያዩን እንዲረዱ ጸልያለሁ። የደምህ ምልክት በእኛ ላይ ይሁን። ነፍሳችን ይመለስ፣ በአንተ መንገድ ይመራ በጌታ በኢየሱስ በትርህና ምርኩዝህ እንዲያጸናኑን እጸልያለሁ። ያጸናኑኛል አለ። በትርህ ያጸናናኛል፣ ቃልህ ያጸናናኛል፣ ስልጣንህ ያጸናናኛል፣ ምርኩዝህ እደገፍበታለሁ። አልወድቅም፣ ብንንገዳገድም አለ ጳውሎስ አንወድቅም። በጌታ በኢየሱስም ብንንገዳገድ፣ ነገር ቢመታን፣ ነገር ቢነካካን በጌታ በኢየሱስም ቢያንገዳግደን ምንወድቅ ሰዎች አይደለንም። ባንተ ስለምን በረታ፣ እግዚአብሔር ስለሚደግፈን፣ አምላክ መድኃኒት ስለሚሆነን፣ እግዚአብሔር የማንወድቅበት አለታችን ስለሆነ፣ እግዚአብሔር የማንወድቅበት ጥንካሬያችን ስለሆነ፣ እግዚአብሔር ያሸነፍንበት፣ ጠላትን ድል ያረግንበት፣ የሰፈር ሟርተኛን ያልሸነፍንበት፣ ደጋሚን ያሸነፍንበት፣ ሟርተኛ በምላሱ ላይ ሟርት ያለን አካል ሁሉ ያሸነፍንበት ድላችን፣ ምስጢራችን እግዚአብሔር ነው። አባት ሆይ አመሰግንሃለሁ። አሁንም በኢየሱስም እርዳታን በእኛ ላይ አድርግ፣ እርዳታን በእኛ ላይ አድርግ፣ እርዳታን በእኛ ላይ አድርግ። በጣም የሚወደው እግዚአብሔር ቃል አለ መዝሙረ ዳዊት ላይ ያለው የእሴይን ልጅ ዳዊትን አገኘሁት፣ ቅዱሱንም ቅባቴን ቀባሁት አለ። ከዚያ በኋላ የአመፃ ልጅ በእርሱ አይጠቀምም፣ በጠላትም አይበለጥም አለ። አንበለጥም በጌታ በኢየሱስም። የአመፃ ልጅ አይጠቀምብንም፣ መከራንም አይጨምርበትም ይላል። በጌታ በኢየሱስም በእናንተ ላይ መከራ ለመጨመር የሚጣደፍ የክፋት አለቃ ከዚህ ሰዓት ጀምሮ እንዳይጨምርባችሁ ተከልክሏል። እግዚአብሔር አይጨምርበትም ብሏል። እግዚአብሔር አይጨምርብሽም ብሏል። መከራ ባንቺ ላይ አይሆንም። መከራ ባንተ ቤት አይሆንም። መከራና ስደት ነገርህን አያሳድም፣ ህይወትህን አያሳድም፣ ትምህርትህን አያሳድም፣ ቤተሰብህን አያሳድም፣ እናት አባታችሁን፣ ልጆቻችሁን አያሳድም። በጌታ በኢየሱስም ስራችሁን አያሳድም። ፋይናንሳችሁን የሚያሳድድ ዛሬ እንዲቆም እጸልያለሁ። በመንገዳችሁ ላይ የወጣ ዛሬ እንዲቆም እጸልያለሁ። ነገሮቻችሁን እያሳደደ ያለ አሰፍስፎ የሚጠባበቅ የቱ ጋር ነው ምጥላቸው ብሎ የሚጠባበቅ በጌታ በኢየሱስም አሁን የእግዚአብሔር ቁጣ በእርሱ ላይ እንዲነድ ጸልያለሁ። በለዓም እስራኤልን ለመራገም አህያ ላይ ድግምት ጭኖ እየሄደ ድንገት እግዚአብሔር በመንገድ እንደከለከለው በእነዚህ ሰዎች ላይ ድግምት ልታደርግ አትችልም፣ የተባረከ ህዝብ ነው ብሎ እንደተቋቋመው በኢየሱስም በእናንተ ላይ የሚወጣል፣ በእኛ ላይ የሚወጣ፣ በመንገዳችን ላይ የሚወጣ፣ በስራ፣ በትምህርት፣ በትዳር፣ በእያንዳንዱ በህይወት አቅጣጫችን ላይ ነግቶ በምንወጣው ቀናችን ላይ በጌታ በኢየሱስም መከራን ለመጨመር የሚጨመርባችሁ መከራ እንዲከለከል ጸልያለሁ። አስቀድሞ በእናንተ መንገድ ላይ የሚዘጋጅ ማንኛውም አይነት ወጥመድ ጠንካራ ይሁን ቀላል ከዚህ ሰዓት ጀምሮ እንዲሰባበር ጸልያለሁ። እግዚአብሔር እንዲወጣበት ጸልያለሁ። አምላክ ሆይ ጠንካራ ክንድህን ግለጥበት። እግዚአብሔር ሆይ ጠንከር ያለውን ለልጆች የምታሳየውን ያንን ጠላትን የሚያደቀውን ክንድህን በዚህ ሰዓት እንድታሳርፍ ጸልያለሁ። እግዚአብሔር ይነሳ፣ ጠላቶች ይበታኑ እንደሚል በጌታ በኢየሱስም ጠላቶችን የሚበትን ያንተ አነሳስ እንዲገለጥ ጸልያለሁ። የህልውና መነሳት፣ የመንፈስህ መነሳት፣ የመላእክትህ እንቅስቃሴ፣ ያንተ ኃይላት ሁሉ እንዲንቀሳቀሱ ጸልያለሁ። እግዚአብሔር አባታችን ሆይ ተነስ፣ ኃይልህን ልበስ፣ የእግዚአብሔር ክንድ ሆይ ተነስ እንደሚል ቃል በጌታ በኢየሱስም ኃይልህን ለብሰ እንድትነሳ እግዚአብሔር አቅምህን ግለጥ፣ ክንድህን ግለጥ፣ እጅህን ግለጥ፣ ድምፅህን አውጣ። በጌታ በኢየሱስም በጠላት ቀጠና ላይ ተነስ። በሚቀጥሉት ዓመታቶቻችን በእቅዶቻችን ላይ የሚነሳ፣ በልጆቻችን ላይ የሚነሳ፣ በህይወት ላይ የሚነሳ፣ በምንፈልገው ነገር በእያንዳንዱ መንገዳችን ላይ የኛ ባልነው ነገር ሁሉ ላይ
የሚጠባበቅ አውሬ ከዛ ጀምሮ የረገፈ እንዲሆን ጸልያለሁ። ጨለማ የተመታ ይሁን፣ አቅሙ የተመታ ይሁን፣ በኢየሱስ ክርስቶስ ስም ክንዱ የተሰበረ ይሁን። ነገራችሁን የሚፈልግ የተመታ ይሁን። የእናንተን ቁልፍ የሆነውን የህይወትን ክፍል የሚፈልግ በጌታ በኢየሱስ ስም አፍሮ እንዲመለስ ጸልያለሁ። ጨልሞበት እንዲመለስ ጸልያለሁ። ፈርዖን እስራኤልን እየተከተለ ባለበት ሰዓት ላይ ባህር ፊት ለፊታቸው ቆሞ ሳለ እግዚአብሔር ከፍሎ አሻግሮ ጠላቶቻቸውን እዛው ባህር ላይ እንደጨረሰ ጠላታችሁ እናንተ በምታውቁት ለማመስገን እንዲመች ሆኖ እንዲመታ ጸልያለሁ። እግዚአብሔር ፊት በምስጋና ለመቅረብ ምቹ እንዲሆን መረጃና ማስረጃ ባለው ተጋልጦ እንዲሞት ጸልያለሁ። ባህር ላይ ሬሳቸው እንደተንሳፈፈ በዛ በቀይ ባህር ላይ ፈርዖንና ፈረሰኛው እንዳለቁ ከዚህ ሰዓት ጀምሮ የእናንተ ጠላቶች እንደዛ እንዲያልቁ ጸልያለሁ። በፈረሰኛና በፈረሱ ላይ የእግዚአብሔር ቁጣ እንደነደደ ዛሬ ባላያችኋቸው ጠላቶቻችሁ ላይ በእናንተ ነገር ላይ ነገራችሁን እየተመለከተ ያለ በክፉ አይን እያየ ያለ የላባ መንፈስ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ለማመስገን በሚመች መልኩ ተጋልጦ እንዲጠፋ ጸልያለሁ። መጽሐፍ እንደሚናገር ጠላትህን በፊት ለፊት አውጥቶ አጥፋው ይልሃል እንደሚል በኢየሱስ ክርስቶስ ስም ጠላታችሁን በፊት ለፊታችሁ አውጥቶ አጋልጦ እንዲመታቸው ጸልያለሁ። አጋልጦላችሁ እንዲመቱ ጸልያለሁ። በእግዚአብሔር ፊት እንዲጋለጡ ኤክስፖዝ እንዲያረጋቸው እንዳይደበቁ አድርጎ እንዲመታቸው ጸልያለሁ። እግዚአብሔር ይመስገን ብላችሁ በሰው ፊትን በመላእክት ፊት በጨለማ ፊት በእግዚአብሔር ፊት ስትናገሩ ነገ እግዚአብሔር እንዴት እንደመታው ለመተረክ እንዲመች ሆኖ እንዲመታ ጸልያለሁ። ከዛ ጀምሮ ክፉ ይጠረግ፣ ጨለማ ይጠረግ፣ የላባ መንፈስ ይመታ። ላባ ያዕቆብን እየተከታተለው እያለ ወደ ፍጻሜው እንዳይሄድ እግዚአብሔር ወደ ነገረው ስፍራ እንዳይመጣ ከበረከቱ ጋር ሆኖ ከስኬቱ ጋር ሆኖ ነገር ግን እንዳይደርስ የሚገዳደረውን የሚከታተለውን እግዚአብሔር ቀርቦ እንደዚህ ያለ እንኳን ይህንን ሰው ልትመታው እንኳን ይህንን ሰው ልታስቆመው በክፉ ቃል እንዳትናገረው እንዳለ በጌታ በኢየሱስ በክፉ አይን የሚከታተላችሁ በክፉ ቃል ነገራችሁን ለመምታት የሚናገርባችሁ ምላሱ እንዲጣበቅ ጸልያለሁ። ከዚህ ሰዓት ጀምሮ የጨለማ አንደበት ከእናንተ ላይ እንዲመታ ጸልያለሁ። ከነ ነገር ላይ እንዲመታ ጸልያለሁ። ከቤቴ ላይ እንዲመታ ጸልያለሁ። ከመንገዳችሁ ላይ ይመታ፣ ከስራ ቦታችሁ ላይ ይመታ። ስራችሁን እያጨለመ ያለ ስራችሁን የመታ እንዳያድግ ያደረገ ስራችሁ ላይ ፕሮሞሽን እንዳይመጣ ስራችሁ እንዳይስፋፋ ሱቃችሁን የመታ ነገራችሁን የመታ ቢዝነሳችሁን የመታ የስራ ዓለማችሁ ላይ ብዥታን የሚዘራ በጌታ በኢየሱስ መንፈስ ቅዱስ እንዲያጠራላችሁ ጸልያለሁ። በሮቻችሁ በኃይል እንዲከፈቱ ጸልያለሁ። ደጆቻችሁ እንዲከፈቱ ጸልያለሁ። ማደሪያችሁ የለመለመ መስክ እንዲሆን፣ ማደሪያችሁ ልምላሜ እንዲሆን፣ ማደሪያችሁ መሰማሪያችሁ የእግዚአብሔር መስክ እንዲሆን ከዚህ ሰዓት ጀምሮ በኪዳናችሁ መጠን እንድትረማመዱ ጸልያለሁ። ከናንተ ጋር የሚንቀሳቀስ መላእክት በኢየሱስ ክርስቶስም ብዙ ይሁኑ፣ ኃይላቸው ብዙ ይሁን። የእግዚአብሔር አቅም ያግዛችሁ። የመንፈስ ቅዱስ ብርቱ እጅ ከናንተ ጋር ይሁን። ነገር አይጨልምባችሁ። የምትሰሩት ይከናወን። የምታስቡት ነገር በኢየሱስ ክርስቶስም በብዙ ድል እንዲቋጭ ጸልያለሁ። ብዙ ሞክራችሁ ያጣችሁ፣ ብዙ ለፍታችሁ ያጣችሁ፣ ብዙ እናንተ እየሄዳችሁ ባላችሁበት መንገድ ብዙዎች እየተሳካላቸው ነገር ግን እናንተ ስትደርሱ የሚቆምባችሁ ሰዎች፣ እናንተ ደርሳችሁ ልክ የለመዳችሁትን ነገር አድርጋችሁ ውጤት ስትጠብቁ የሚበላሽ ሰዎች በጌታ በኢየሱስ ክርስቶስ ስም ይህንን መልእክት ስሙኛ። ጴጥሮስና ዮሐንስ እዛው ባህር ላይ በኖሩበት ባህር አሳ ለማጥመድ ሌሊቱን ሙሉ ሞክረው አድረው ከዛ በኋላ በንጋታው ሲያጥቡ መረባቸውን እያጠቡ እያለ ኢየሱስ መጣ፣ ቃል ያለው መጣ፣ ፈጣሪ መጣ፣ እግዚአብሔር አምላክ መጣ፣ ህልውናው መጣ፣ መንፈሱ መጣ፣ ጸሎት ተንቀሳቀሰ፣ ቃል ወጣ። ሌሊቱን ሙሉ ለፍተናል ምናምን ሲሉ ኖ አሁን እዛው ቦታ ላይ ታገኙታላችሁ አለ እግዚአብሔር። እዛው ቦታ ላይ ታገኙታላችሁ። እንደ ቃልህ መረብን እንጥላለን ብለው ሲጥሩ ጓደኞቻቸውን ጎረቤታቸውን ያሉትን ሰዎች ሁሉ የሚያሰባስብ በረከት መረብ እስኪቀደድ ነገር እስኪቀደድ ያላቸው አቅም እስከማይችል ድረስ ያ የሆነ የተትረፈረፈ የእግዚአብሔር እጅ መጣ። በጌታ በኢየሱስ ክርስቶስ ስም እባርካችኋለሁ። የኔንም ቤት እባርካለሁ። የኔንም ህይወት እባርካለሁ። በእናንተም ላይ እናገራለሁ። ከዚህች ደቂቃ ጀምሮ ከእናንተ ከጠበቃችሁት በላይ እግዚአብሔር እንደ ቃሉ የሚሰራው ነገር በእናንተ ህይወት እንዲሆን ጸልያለሁ። ሞክራችሁ ፌል ያደረገ በዚህኛው ፌል አያደርግም። ሄዳችሁ የተበላሸ በዚህኛው አይበላሽም። ቢዝነስ የተዘጋባችሁ ሰዎች፣ ሰርታችሁ ለውጥ ያጣችሁ፣ ደክማችሁ ምንም ያለያዛችሁ ሰዎች፣ ብዙ አመታቶችን የለፋችሁ፣ በብዙ ሰው ሀገር ውስጥ የለፋችሁ፣ በዚሁ ሀገር የለፋችሁ፣ በሰው መስሪያ ቤት የለፋችሁ፣ በእናንተ ቤት ውስጥ የለፋችሁ፣ በትዳር ህይወታችሁ
የለፋችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ቃል በኋላ እግዚአብሔር ምንም ከሌለበት ብዙ ነገር እንዲፈጥርላችሁ ጸልያለሁ። የእግዚአብሔር ቃል ነገርን አሁን እንዲያስገኝላችሁ ጸልያለሁ። በረከታችሁ ይገኝ፣ ከጠፋበት ይገኝ፣ ከተሰለበበት ይገኝ፣ ከጠፋበት ሰይጣን ከሰረቀው ስፍራ ላይ ብዙ በእጥፍ እንዲመለስ ጸልያለሁ። ሰይጣን ከወሰደባችሁ ስፍራ ላይ በብዙ እጥፍ ነገር እንዲቀየር በጌታ በኢየሱስ ስም ጸልያለሁ። የእግዚአብሔር ከእናንተ ጋር መውጣቱ እስኪታወቅ ድረስ የእግዚአብሔር ከእናንተ ጋር መጓዙ እስኪታወቅ በክርስቶስ ኢየሱስ ስም አሁን ነገሮቻችሁ ይንቀሳቀሱ። እናንተ በሌላችሁበት ስለ እናንተ የሚሰሩ ሰዎች ይብዙላችሁ በጌታ በኢየሱስ ክርስቶስ ስም ብዬ እናገራለሁ። ከዚህ ሰዓት ጀምሮ እናንተ በሌላችሁበት ስለ እናንተ ደፋ ቀና የሚሉ ሰዎች ይብዙ። እናንተ በሌላችሁበት የእናንተን ጉዳይ የሚያስፈጽሙ፣ የእናንተን ብልጽግና የሚያስፈጽሙ፣ የጠላትን ምክር የሚያስፈርሱ እግዚአብሔር እየተጠቀማቸው እንደሆነ እንኳን ሳያውቁ እግዚአብሔር የሚጠቀምባቸው ሰዎች እንዲበዙ ጸልያለሁ። እግዚአብሔር አስገድዶ ነገር እንዲያሰራላችሁ። ምክንያቱም የእግዚአብሔር ልጆች ናችሁ። ነገር ሲበላሽባችሁ ደስ አይለውም እግዚአብሔር። ነገር ሲጠምባችሁ ደስ አይለውም እግዚአብሔር። በምህረቱ በቸርነቱ ሊረዳችሁ ይፈልጋል። ሊያግዘን ይፈልጋል እግዚአብሔር። ሊያስተካክልልን ይፈልጋል እግዚአብሔር። ነገራችንን መቀየር ይፈልጋል እግዚአብሔር። ደጆቻችንን መክፈት ይፈልጋል እግዚአብሔር። በምህረት ሊያየን ይፈልጋል። በቸርነት ያየናል። በአጋዥነት ያየናል። ደስ ይለዋል እኛን ሲያይ። ሃሌሉያ። እግዚአብሔር ሆይ እናመሰግንሃለን። በራችንን እየከፈትክ ስለሆነ፣ ጨለማን እየገፈፍክ ስለሆነ፣ ወጥመድ እየሰበርክ ስለሆነ፣ እግዚአብሔር የጠፉ ነገሮቻችን እየተገኙ ስለሆነ በጌታ በኢየሱስ ስም እናመሰግንሃለን። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝ እነርሱ ያጸናኑኛል እንዳለ የሞት ጥላ የሆነ ነገር የሞት ሚሸት ጥላው የአንድ ነገር ጥላ አስቀድሞ ከመጣ ከዛ በኋላ አካሉ ይገለጣል። ፍርሃት ነው የሞት ጥላ። እያስፈራሩን ያሉ እግዚአብሔር በሰቀቀን ያለንባቸው ነገሮች በሙሉ ኃይል ዛሬ እንድትገለጥባቸው ጸልያለሁ። ሰቀቀን ከልባችሁ ውስጥ እንዲጠፋ እግዚአብሔር የነገሩን ፍርሃትና ስጋት ከናንተ ልብ ውስጥ በእምነት አቅም እንዲነቅለው ጸልያለሁ። ነገሩ አይበላሽም በሚል ድምፅ፣ ነገሩ አይፈርስም እኔ አለሁ ብሎ እግዚአብሔር እንዲያጸናናችሁ ጸልያለሁ። በፊቴ ገበታን አዘጋጀህልኝ፣ በጠላቶች ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነዋል። በጌታ በኢየሱስ መትረፍረፍ ይሁንላችሁ። በጠላቶቻችሁ ፊት ዛሬ በልዩ ምልክት ተቀቡ። በኢየሱስ ደም ኃይል ተቀቡ። በኢየሱስ በስሙ ኃይል ተቀቡ። እግዚአብሔር አምላክ በራችሁን ይክፈት። እግዚአብሔር ደጆቻችሁን ይንቀላቸው። ነገር እግዚአብሔር እንደሚፈልገው ይስራላችሁ። በጌታ በኢየሱስ ስም ቤታችን ላይ ይሄ ነገር እንዲበዛ ጸልያለሁ። ቤታችን ላይ የእግዚአብሔር ጣቶች እንዲሰሩ ጸልያለሁ። አባት ሆይ እናመሰግንሃለን። በኢየሱስ ክርስቶስ ስም አሁን እንፈልጋለን፣ እጅን እንፈልጋለን። ላባ ቤት ላይ የተገለጠ ከባዱና ጠንካራ ማስጠንቀቂያ በጠላቶቻችን በጠንቋይ በመተተኛ ቤትን ያሰረ፣ ቤተሰብን ያሰረ፣ ጨለማ ውስጥ ተከተተ፣ ልጆቻችንን ያሰረ፣ ትዳርን ያሰረ፣ የብዙ ሰዎችን ትዳር በብጥብጥ የሞላ ባለመግባባት የሞላን በጌታ በኢየሱስ እያሳደደ ነገርን የሚዋጋ የሚናደፍ ከዚህ ሰዓት ጀምሮ ጥርሱ ይርገፍ፣ ኃይሉ ይመታ። በጌታ በኢየሱስም እባብ ከነመርዙ እንዲነቀል ጸልያለሁ። ከቤታችሁ ላይ ይነቀል፣ ከጎረቤት ይነቀል፣ መኖራችሁ የሚያስጠላው ይነቀል፣ መሰንበታችሁ የሚያስጠላው ይነቀል፣ መጸለያችሁ የሚያናድደው ካለ ይነቀል። እግዚአብሔርን ስትከተሉ ከእግዚአብሔር ጋር ስትሄዱ ይሄ የሚያበሳጨው ካለ የእግዚአብሔር ጠላት ነው። ይሄ የክርስቶስ ተቃዋሚ ነው። በጌታ በኢየሱስም እንዳይኖር ጸልያለሁ። አካባቢያችሁ ላይ እንዳይኖር ጸልያለሁ። ቤተሰባችሁን የጨረሰ፣ ንብረታችሁን የጨረሰ፣ ትዳርን የጨረሰ የሚገዳደር የማይፈልግ በጌታ በኢየሱስም ዛሬ መጨረሻ ቀኑ እንዲሆን ጸልያለሁ። ዛሬ መጨረሻ ቀኑ እንዲሆን ጸልያለሁ። እናንተ ትለመልማላችሁ፣ ነገራችሁ ይስተካከላል። እግዚአብሔር ሕይወትን ይሰጣችኋል። ኑሯችሁ ይስተካከላል። የምትነኩት ይለመልማል። በጌታ በኢየሱስም ለጠላቶቻችሁ ዛሬ ማብቂያው ይሁን። ጠላቶቻችሁ ዛሬ የፈረሱ ይሁን። ደጆቻችሁ ይከፈቱላችሁ። የምትነኩት ነገር ውስጥ ልምላሜ ይገኝ። ፍሬያማ ሁኑ። በዚህ ዓመት ፍሬያማ ሁኑ። በዚህ ዓመት ትዳር በር ይከፈት። በዚህ ዓመት ያልወለዳችሁ ውለዱ። በዚህ ዓመት ባህር ይከፈልላችሁ። በዚህ ዓመት የማይመስል ነገር ይሰራላችሁ። በዚህ ዓመት እግዚአብሔር ሰርፕራይዝ ያደርጋችሁ። በዚህ ዓመት ቤታችሁ ውስጥ በረከት ይወለድ። በዚህ ዓመት የምስጋና ርዕስ ከእናንተ አንደበት ውስጥ ይውጣ። በዚህ ዓመት የምስጋና ርዕስ በእናንተ ቤት ውስጥ ይተከል በጌታ በኢየሱስ ክርስቶስ ስም። ለዚህም እምነታችሁ እንዲነሳሳ እግዚአብሔርን እንደገና እያመሰገናችሁ ጸልዩ። አሁን በዚህ ሰዓት እንዲህ ሲናገር ምናልባት አእምሯችሁ ጸሎት እንደበቃ ሊመሰክርላችሁ ይችላል። ይህ ሰዓት ግን በእምነትና በመንፈስ ብቻ በእግዚአብሔር ፊት የምትሆኑበት ነው። አእምሮ ደክሞታል። አሁን አእምሯችሁ ደክሞታል። እግዚአብሔርን በእምነትና በምስጋና መንፈስ በእምነት የምታመሰግኑበት ነው። የሞተ ነገር እያለ
ያልተመለሱ ጥያቄዎች እንዳሉ እየተሰማችሁም ቢሆን እግዚአብሔርን አመስግኑ። ጸሎት መስዋዕት ስለሆነ መስዋዕት እስኪያምኑ የሚጸለየው አንድ ነገር ካላመማችሁ ከመቻል በላይ ካልጸለያችሁ እስከቻላችሁ ድረስ ብቻ ከጸለያችሁ ያ ጸሎት ከናንተ በቂ ኃይል አይደለም ያወጣው። ስለዚህ እስከመቻል በላይ ነው የምጸለየው፣ ከመቻል በላይ ነው የምጸለየው፣ ከመቻል በላይ ነው እግዚአብሔርን የምናመሰግነው። አባት ሆይ ተመስገን፣ እግዚአብሔር ሆይ እናመሰግንሃለን። እኛ ጠላት እንዳየብን አልሆነብንም፣ እኛ ጨለማ እንዳየብን አልሆነብንም። ዛሬ እንኳን በውሏችን ውስጥ እንዴት እንደተጠነቀቅልን አይተናል። የመኪና አደጋ አልደረሰም፣ በልጆቻችን ላይ አልደረሰም፣ በቤታችን ላይ አልደረሰም፣ በሕይወታችን ላይ አልመጣም። እግዚአብሔር የያዝነው ነገር አልጨነገፈም፣ ቢያንስ ሕይወት አለው። መጽሐፍ እንደሚናገር ዛፍ እንኳን ቢቆረጥ ስሩም በምድር ውስጥ ቢደርቅ ከውሃ ሽታ የተነሳ ያቆጠቁጥ ዘንድ ተስፋ አለው እንደሚል የተበላሸ ነገር እንኳን እጃችን ላይ ያሉት ነገሮች ያቆጠቁጡ ዘንድ ይችላሉ፣ ተስፋ አላቸው። ከመንፈስ ቅዱስ ሽታ የተነሳ አንድ ቀን ሕይወት ይገባባቸዋል። አንድ ቀን ትመጣል። ቀን ቆጥረህ ጊዜ ቆጥረህ እግዚአብሔር ያንተ ካላንደር ሲሰራ ትመጣል። በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። ያበቁ ነገሮች አላበቁም፣ ባንተ ካላንደር ገና ነው። እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ቤታችን ውስጥ ስላለው ሰላም አመሰግንሃለሁ። ድፍርስ እንኳን ቢሆን ሰላም ነው ብዬ አመሰግናለሁ። የሞተ ነገር እንኳን ቢኖር ሰላም ነው ብዬ አመሰግናለሁ። እያበቃለት ያለ ጉዳይ እንኳን ይዤ ቢሆን ሬሳ የሚሆን ከደቂቃዎች በኋላ የሚያበቃለት ተስፋ የሌለው ነገር እንኳን ይዤ ቢሆን ሰላም ነው እያልኩ አመሰግንሃለሁ። ስምህ ከፍ ይበል።